ይክበር ይመስገን። እግዚአብሔርን አመስግኑ። ያስተማረን፣ የገሰጸን፣ የመከረን፣ ያቀናን እርሱ መንፈስ ቅዱስ ነው ጰራቅሊጦስና አመስግኑት። እግዚአብሔርን በሁሉ አመስግኑት እንዲል ሐዋርያው ቅዱስ ጳውሎስ በሁሉ አመስግኑት። ስለዚህ እግዚአብሔር የተመሰገነ። እኔ በጣም ደስ ብሎኛል። ነገ እስኪደርስ ድረስ ቸኩያለሁ። ነገ ሁላችሁም መምህራን ይመጣሉ፣ መምህራኖቻችን ይመጣሉ፣ ቲክቶክ ላይ የምታውቋቸው ወንድሞች ይመጣሉ። ተማሪዎች ቅድም ባሳየዋችሁ መልኩ ይሄ የክርስቶስ እስረኛ የሚለውን ከረባት አድርገው እነዚህን የሶስቱን ዮሐንስ መልእክታት ሲማሩ የቆዩ ይመረቃሉ። ከዛ ደግሞ ተሰሎንቄንም እናስመርቃለን። ተሰሎንቄ የምትማሩ ተማሪዎች እናንተም በርትታችሁ ጨርሱ። አባቶች መጥተው ይባርኳቸዋል። ኦኬ። ይሄን የምናደርገው ሌሎች በቅናት መጥተው የእግዚአብሔርን ቃል ይማሩ ዘንድ እናንተ የመረጣችሁትን መልካም መንገድ ይመርጡ ዘንድ ለማድረግ ነው። ኦኬ፣ ለመርዳት ነውና እንደዛ እናደርጋለን። ስለዚህ እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር አምላክ እውነት የተመሰገነ ይሁን። እስቲ ወደ ዛሬው ትምህርታችን ከመግባታችን በፊት 1 2 3 ምስክርነት እንስማ። እስቲ በተለይ ተሰሎንቄን መልእክተ ዮሐንስን በደንብ የተማራችሁ ከስር መሰረት ጀምሮ የተማራችሁ እስቲ ገስት ላይም ያላችሁ እንዴት ነው? ምን ይስተካከል? ከኔ ምን ይስተካከል? ምን ላቃና? እናንተስ እንዴት ነው ትምህርት አሰጣጡ? ትምህርቱንስ እንዴት እየተቀበላችሁ ነው የሚለውን እስቲ ሐሳብ ግለጹ። ከማን ልጀምር? ነጮቹ ሌዲስ ፈርስት ይላሉ። እቺ ሌዲስ ፈርስት በር ለመክፈት ብቻ አይደለም እኮ ኢትዮጵያ ይከፈታል እንደ ሌዲስ ፈርስት በር ምናምን ሌዲስ ፈርስት ይላሉ። ሌዲስ ፈርስት ሴቶች የሴቶች መብት ይከበር፣ ቅድሚያ ለሴቶች ማለት ነው ሌዲስ ፈርስት። ስለዚህ ለጥያቄም ሲሆን ወንዶች እችን መጠቀም አለብን። ለጥያቄና መልስም ሲሆን ቅድሚያ ለሴቶች ትሉ የለ በሉ ሴቶች ከናንተ ነው የምንጀምረው። ከሐና ይጀመር ተብሏል። ሐኒ እስቲ ተናገሪ። መክሊት ከሐና ይጀመር እያለች ነው ኮሜንት ላይ። እሺ፣ በእውነቱ ስለማይነገር ስጦታ ሁሉ እግዚአብሔር አምላክ ስሙ የተመሰገነ ይሁን። አነሳስቶም እሺ ቡርቴ አንዴ ቀጥይ፣ ችግር የለ አንዴ ሐኒ ማርሸት ቆያስ። እሺ ማርሸት አንዴ ልግባ እያለች ነው ትናገር ነው መምህር። አዎ እሷን እንድታስገባ ነው መምህር። እኔን አስወርደኝና ይቅርታ። እሺ ቀጥይ ሐኒ። እግዚአብሔር ይመስገን በእውነት አነሳስቶ ያስጀመረን አስምሮም እስከ ፍጻሜ ያደረሰን አምላክ ስሙ የተመሰገነ ይሁን። እግዚአብሔር በሚያውቀው የዮሐንስ መልእክት በጣም ከልብ ሆኜ የተከታተልኩት የተማርኩት ትምህርት ነውና እንዲሁም በእኔ እኔ በራሴ መልካምነት በብዙ ነው። በነገራችን ላይ ብዙ መልካምነት ተቸገሩትን በማሰብ እንግዶችን ወደ ቤት አስገብቶ በማስገባትና በማብላት በማጠጣት እንደ ጋይዮስ መሆን እና በሰዎች ዘንድ ሳይሆን በእግዚአብሔር ዘንድ ተወደን በእግዚአብሔር ዘንድ ያው መልካም ስራዎችን ሰርተን እንድንኖር የሚያመለክት ነውና የዮሐንስ መልእክትን በጣም ከልቦኝ ተሰሎንቄንም እንደዛው ነው የተማርኩት። ግን የበለጠ በጣም ከልቦኝ የተማርኩት የዮሐንስ መልእክትን ነውና እግዚአብሔር ይመስገን በጣም ደስ ብሎኛል ስላደረሰኝም። እውነት አብሬ እንደዚህ ቁጭ ብዬ ከልቦኝ ስለተማርኩኝ ማስተካከያ የሚባለው ነገር ማስተካከያ ምንም ማስተካከያ የለውም። ግን ሰዓቱ እንዳለ ሆኖ እርሶ ቢያንስ ያው እንዳይደክሞትም እንደዚህ ረጅም ሰዓት ባይሉ ጥሩ ነው። ለእርሶ ነው እንጂ እኛ በእርግጥ ምንም ነገር አስተያየት የምንሰጠው ነገር የለም። እርሶ ራስዎትን እንዲጠብቁ ሰዓት ገደብ እንዲኖረው ማለትም ቢያንስ እስከ 10 ሰዓት ድረስ ብቻ ሰዓት መጠን እንዲኖረው ከዛ ሰዓት እንዳያልፉ ከዛ ሰዓት እንደው 10 ቢያንስ 3 ተኩል ድረስ ከሆነ እስከ 3 ተኩል ድረስ አስተምረው እንዲወጡ ለእርሶ ነው ያለን እንጂ እኛ ያለን እንጂ ትምህርቱን
እግዚአብሔር ይመስገን ደስ በሚል መንፈስ እርስ በርሳችን ተዋደን በደስታ እየተማርን ያለንን እኔ ምስክር መሆነው በራሴ ቤት ልጆቹ መተው በደስታ እንትን ሲሉ ነውና ትምህርቱ በጣም ደስ ይላል። እኔ ተጠቅሜበታለሁ በህይወቴ ብዙ ነገር ተቀይሬበታለሁና እግዚአብሔር ይመስገን። ሌላ ማስተካከያ የለም። ግን እርሶን ረጅም እድሜና ጤናን ይስጥልን፣ ራስዎትን ይጠብቁልን ለማለት ያህል ነው። እግዚአብሔር ይስጥልኝ። ሀኒዬ እርሶ እያልሽ አስረጀሽኝ እኮ። ኧረ ተይ እንዴ። ኤኒዌይስ እንደ ድሮ ቁጭ ብዬ አይደለም፣ አሁን ቆሜ ነው። ይኸው ቆሜ ነው ማስተምራችሁ። እንደምታዩት ቆሜ ነው። ጠረጴዛውም ይነሳል። ይሄ ወደ ላይ የሚለው ይሄ ታዞልኝ ነው። ለህመም ስለሚያመኝ ብዙ ስቀመጥ ያመኛል። ይሄ የጎድን አጥንት አካባቢ ያለ ጅማት ብዙ ከመቀመጥ የተነሳ። ስለዚህ እንደ ድሮ አሁን ቁጭ ብዬ አይደለም ቆሜ ነው ማስተምረው። ስለዚህ ጥሩ ነው። ብዙ ሰዓትም ምክሩን እቀበላለሁ፣ በደንብ እቀበላለሁ። ስለዚህ ይሄን እንድታውቁልኝ ነውና ቆሜ ስለሆነ ትንሽ እረፍትም ይረዳኛል፣ ህመም ብዙ እንዳይሰማኝ ይረዳኛል። ኦኬ። እና ሀኒ እቀበላለሁ። እንዲያው በይበልጥ እኔ በውስጥ መስመር የደረሰኝ ሁለተኛ መጽሐፍ ጽፋለሁ ብለው እንዳይወጡ የሚል መልእክት ደርሶኛል። ከቲክቶክ መንደር እንዳይጠፉ የሚሉ መልእክት ደርሶ ስስቅ ነበረ። ግዴታ እኮ ነው። አንዳንድ ጊዜ መረዳት አለባችሁ። አሁን በዛን ጊዜ ይኸው ላሳያችሁ። አንዴ ቆይ። እናንተ አገልግሎት ቲክቶክ ላይ ብቻ አይደለም። አሁን እነዚህ ልጆች ከናንተ ባለፈው ከወጣው በኋላ የተመረቁ ልጆች ናቸው። ስለዚህ ቤተክርስቲያን ኃላፊነት ስትሰጠኝ እነሱን ማስተማር አለብኝ። ኦኬ። ከዛ ባለፈ ደግሞ መጽሐፍ ቀላል እንዳይመስላችሁ። መጽሐፍ ለመጽሐፍ ማንበብ ያስፈልጋል። ኦኬ። ቀላል አይደለም 3 መጽሐፍ ማዘጋጀት። ያንን ደግሞ ለማድረግ ጊዜ ስለምፈልግ ነው እንጂ እኔ ከእናንተ መራቅ ፈልጌ አይደለም። መምህር ክርስቶፎሮስም አጽንኦት ሰጥተውኛል። በፍጹም ከዚህ በኋላ እንትን አልልም። መጽሐፍ ብጽፍ እንኳን በተቻለ መጠን በቃ አይ ዶንት ኖ ከማርፈው እየቀነስኩ ከእናንተ ጋር ሆናለሁና እግዚአብሔር አምላክ ይረዳናል። ስለዚህ አሁን በቅርቡ 2 መጽሐፍ ይወጣል። 2 መጽሐፍ በቅርቡ፣ አንድ በነገረ ማርያም ዙሪያ የማርያም ድምጽ የሚል ሌላ ርዕስ አልነግርም። ሌላኛውን ሰርፕራይዝ ነው ማድረጋችሁ። ሌላ 2 መጽሐፍ ይወጣልና በተቻለኝ መጠን አርቅም ራዕይና ቆሮንቶስን እንጀምራለን፣ ልክ ተሰሎንቄን እንደጨረስን ማለት ነው። ስለዚህ ምክራችሁን ተቀብያለሁ። እወዳችኋለሁ። ሁላችሁንም በክርስቶስ ፍቅር እጅግ አድርጌ እወዳችኋለሁ። ያው እዚህም ሌላ አገልግሎት እንዳለ እንድታውቁልኝ ነው። እዚህም በተለይ ዲሲ፣ ቨርጂኒያ፣ ሜሪላንድ ያሉ ሰዎች ያውቃሉ። እዚህም በሳምንት ኦልሞስት ምንም ማርፍበት ነገር የለም። ሜሪ መች ነው የምታርፈው? መች ነው እያለች ነው። እውነት ለመናገር እግዚአብሔር መንፈስ ቅዱስ ያውቃል። አልዋሽም፣ እውነት ነው የምመሰክረው። ሐዋርያው ቅዱስ ጳውሎስ እንዳለ አንዳንዴ የምተኛበት ሰዓት ራሱ 3-4 ሰዓት ነው። ማታ ድንኳን ሰፋለሁ። በጣም በቃ እግዚአብሔር ስለሚያውቅ እኔ ችግር የለም። ግን እንድታውቁልኝ የምፈልገው በጸሎታችሁ ብቻ እንድታስቡልኝ ነው። ለኔ የምታስቡ ከሆነ እንወዳሃለን የምትሉ ከሆነ ኑና ተማሩ። በቃ እኔ 5 ሳንቲም ከእናንተ ማገኘው ነገር የለም። እኔ ጊፍት እንኳን አትስጡ፣ ከፈለጋችሁ እንድትሰጡኝም አልፈልግም። እኔ የምፈልገው እናንተ የእግዚአብሔርን ቃል ብቻ እንድትማሩ ነው፣ ፍሬ እንድታፈሩ ነው። የኔ ደሞዝ ያ ነው። እናንተ ተምራችሁ ንስሐ፣ ሁላችንም ንስሐ ገብተን ስጋው ደሙን ተቀብለን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፊት አዲሱን ቅኔ እንድንቀኝ ነው። በቃ ይሄንን ነው የመንግስቱ ወራሽ እንድንሆን ነው የምፈልገው። ሌላ ምንም የምፈልገው ነገር የለም። ስራ ትቼ ነው እዚህ የቆምኩት አይደል እንዴ? ያ ምድራዊ ገንዘብ ብፈልግ ችግር የለም እኮ በዚህ ሰዓት እኔ ስንት ስራ መስራት እችላለሁ፣ ስንት ገንዘብ መስራት እችላለሁ። ያንን ግን አልፈልገውም። እኔ የምፈልገው እናንተ መታችሁ እንድትማሩ። አሁን ትናንትና በጣም አስደስታችሁኝ ነበር። የክርስቶስ እስረኛ ተጠራርታችሁ 500-400 ሰው ቁጭ ብሎ እየተማረ ነበር። ግን አሁን ዛሬ ደግሞ ሌላ ቦታ ደግሞ ሄዳችኋል እና እንዲህ መሆን የለበትም። በደንብ ቁጭ ብላችሁ አሁን እያጠናን ያለነው ተሰሎንቄ አይደለ? ከስር መሰረቱ በደንብ እንድትማሩልኝ ነው የምፈልገውና
ያው ለኔ የምታዝኑ ከሆነ ይሄንን አድርጉ ለማለት ነው። እሺ ወደ ዘገሊላ ሊድ። ዘገሊላ የተሰሎንቄ ተማሪ ነው፣ መልእክተ ዮሐንስ አልተማረም። እስቲ እሱ ደግሞ ምን ተማረ በአንደኛ ተሰሎንቄ ላይ? ምን ምክር እኔን ምከሩኝ፣ አሁን እኔን የምትመክሩኝ ጊዜ ነው። ኦኬ ዘገሊላ አንተ የተማርከውን ከገለጽክ በኋላ ዲያቆን ዛማኑኤልንም እንድትመክረኝ ፈልጋለሁ። እሺ ምክር ደግሞ ለኔም እንድትሰጠኝ ፈልጋለሁ። ወደ አንተ መምህር እንኳን አደረሳችሁ ለቅዱስ ሚካኤል ዓመታዊ ክብረ በዓል። እኔ ምናልባት ላነሳ የፈለኩትን መልእክት ሀና በብዛት አንስተዋለች። እኔ ያው እንዳልኩት የዮሐንስ ራእይን ያው እየነዳው ስለምከታተል ብዙም እንትን የዮሐንስ መልእክትን ማለት ነው። እና እኔ አሁን እዚህ ጋር ላስተላልፍ የምፈልገው መልእክት ምንድነው? ተሰሎንቄ አሁን እኔ እውነት ለመናገር እስከዛሬ የተማርኳቸውን መጽሐፍት በሙሉ ለምን እንደተጻፉ እንኳን ምክንያታቸው፣ ሌላውን ተውት፣ ማንበቡ ውስጥ መግባቱ ተውና ለምን እንደተጻፈ እንኳን ምክንያቱን አላውቅም። መጽሐፍ ቅዱስ አነባለሁ በብዙ መልኩ እንዲህ ሰንበት ትምህርት ቤትም ሌላም ነገሮች ተምሬያለሁ። ግን እኔ በእርግጠኝነት ሆኜ የምነግራችሁ መምህር ከስር እኔ ጋብዣቸው የሚማሩ ቅድስት ሥላሴ የሚማሩ ተማሪዎች ጭምር አሉ፣ በጣም ትላልቅ መምህራን ማለት ነው። እና እነዛ መምህራን ሁሉ ጭምር አስተያየት የሚሰጡኝ ምንድነው ቅድስት ሥላሴ እንኳን ስንማር ነው የሚሉኝ እውነት ለመናገር እንዲህ ቫይቨርስ እያንዳንዷን አሁን ለምን የምትለዋል ለምን ተባለኝ ይሄ ለምን ተባለ እያንዳንዷን ነገር ነው እየተማርን ያለ ነው። ይሄንን መረዳት ማለት ደግሞ እጅግ በጣም መልካም ነው እና እጅግ በጣም ደስ የሚል ትምህርት ነው። እኛ እንዳልነውን በቲክቶክ ስላገኘ ነው እንዲህ ቀለል አድርገን ልናየው እንችላለን እንጂ እጅግ በጣም ትልቅ ነገር ስለ መጽሐፍ ቅዱስ በይበልጥ በደንብ የምናውቅበት። እኔ እውነት ለመናገር በዚህ አጋጣሚ ልናገር የምፈልገው ነገር በመምህር ቤት ያልተማርኩትን ብትጠይቁኝ ይሻላል ከተማርኩት ማለት ነው። ለምን ያልተማርኩት ጥቂት ስለሆነ እና በጣም ብዙ ነገር ተምረንበታል። ሌላው እርሶ ቅድም አናም ብላለች መምህር እረፍት ቢያደርጉ፣ እረፍት ስል እያየኑት ነው፣ በዛ ላይ ቆሞ ነው የሚያስተምሩት። እኔ ለ10 እና ለ15 ደቂቃ ኮፒ ሊንክ እንዲያደርጉ ስንባል ላበላብ ነው የምንሆነው። እርሶ ግን ለረጅም ሰዓት ነው የሚያስተምሩት። ስለዚህ አንደኛ የኔ ሐሳብ ነው እንግዲህ እንደግል ሰዓቱ ቋሚ ቢሆን እንግዲህ የእርሶን ሰዓት ባላውቅም የሚመቾትን ሰዓት አሁን ብዙ ሰዎች ሰዓቱን አያውቁም። እዚህ ጋር አሁን እየመጡም ያሉ ሰዎች ስንት ሰዓት ነው 1 ሰዓትና 2 ሰዓት ሲሆን ትንሽ የመምታታት ነገር ስለሚኖር ቋሚ ሰዓት ቢኖረን መጨረሻ መጀመሪያ 2 ሰዓት የሚጀምር ከሆነ ልክ 2 ሰዓት ጀምረን 4 ሰዓት እርሶም ወደሚሄዱበት ወደ ድንኳን መስፋቶት እንዲሄዱ እረፍትም እንዲያደርጉልን ልክ 1 ሰዓት የሚጀመር ከሆነ 3 ሰዓት ቢያልቅ 2 ሰዓት የሚጀመር ከሆነ ደግሞ 4 ሰዓት ቢያልቅ እና ደግሞ ሰዓቱ ተመሳሳይ ቢሆን እንደ ሐሳብ ነው። ምናልባት እኔ ለራሴ ብቻ ማመቻቸቴ ሳይሆን ሌሎችም ሰዎች መተው እንዲማሩ ቋሚ ሰዓት ብናደርገው የሚል ሐሳብ ነው። ከዛ በተረፈ መምህር በክርስቶስ ፍቅር በጣም እንወዶታለን፣ እናከብሮታለን፣ በርቱልን። ነገር ግን የእርሶ ረፍት ሁላችንንም ስለሚያሳስበን ነው። ባለፈው ስንመካከር ስለነበር ነው በሃና ቤት ተሰብስበን እርሶ ረጅም ሰዓት ስለሚያስተምሩን እኛ እንኳን የምንማረው እውነት ለመናገር ይደክመናል፣ ሰው ነንና እንደክማል። እርሶ ደግሞ እያስተማሩ እያንዳንዱን ነገር ከመጽሐፍ እያገላበጡ ስለሚያስተምሩ ረጅም ሰዓት ቆመው ስለሆነ እርሶ ረፍት ቢያደርጉልን ነው። ከዛ በተረፈ እኔ ከተማርኩት ይልቅ ካወቅኩት ይልቅ ያላወቅኳት ጥቂት ስለሆነች እሷን ብትጠይቁኝ ይሻላል። እኔ ለምሳሌ የተሰሎንቄ መልእክት ለምን ተጻፈ ምንድነው የተጻፈበት ምክንያት ብትሉኝ ከዚህ በፊት አላቅም። እንደው እንደመነሻ ብቻ ይሄንን ነው የምነግራችሁ። ከዛ በተረፈ ግን ውስጡ እያንዳንዱን ቫይቨርስ አባቶች ምን ይላሉ፣ የሌሎች አባቶች አመለካከት ምንድነው የሚለውን በጣም ብዙ ነገር እየተማርኩበት ስለሆነ ማስተላለፈው መልእክት መምህር በክርስቶስ ፍቅር ወዶታለሁ፣ አከብሮታለሁ። እግዚአብሔር ያክብርልን። በክርስቶስ እስረኛ ተማሪዎች ስም በርቱልን። አሜን። ምክር ደግሞ ረሷት ምክሯን ይምከሩኝ። እኔ ዛሬ በልጆቼ የምመከርበት ቀን ነው። እንድትመክሩኝ ፈልጋለሁ። እረፍት ከሚለው እሺ እሱን ተቀብያለሁ። ሌላስ ምን ላስተካክል? ምን ይስተካከላል? እርሱ እውነት ለመናገር መምህር እኔ ሌሎች መምህራን ቦታ ለምሳሌ እንደው አንሳ ብትሉ ሌሎች መምህራን ቦታ እየኩኝ ይማራል። የቅዱስ ጳውሎስን መልእክታት እርሱ በቃ የተሰጡት ትልቁ ጸጋ ነው። በእውነት ነው የምሉት እኔ ይለይብኛል። አሁን የቅዱስ ጳውሎስ መልእክታትን ሌላ ሰዎችን አብራራ ብንል
እንደ ጸጋው እኮ ነው ሰው አይደለ? ማንም መምህር በኩራት ነው የምናገረው ይሄንን በቃ ደስ በሚል ሁኔታ ስለሚያበራሩልን በጣም ደስ ነው የሚለኝ። እኔ እንደውም ሁሌ የቅዱስ ጳውሎስ መልእክታትን እየደጋገሙ ቢያስተምሩ እንላለን። እውነት ባለፈው ምንድነው የማቴዎስ ወንጌል ነው ምናምን ይጀመር ሲባል እኔ እንደወሳቸው መልእክቱን ብቻ ቢያስተምሩ ለመሰሉ እኔ ጸጋዎትን ሁሉ ማየው በተለይ ስለ ቅዱስ ጳውሎስም ሲነግሩ ስለ መልእክታቱ ስለ እያንዳንዱ መልእክታት ሲናገሩ የተለየ ነገር ነውና የሚሰማኝ እርሶ መልእክታቶቹን በደንብ ጠንከር አድርገው ቢይዙልን ሁሉንም ብናቅ እኛው ምናልባት የቅዱስ ጳውሎስ መልእክታት ቀደምት የነበርን ጥቂቶቹን ነው የምናውቀውና መልእክታቱን በስፋት አድርገው ቢያስተምሩን እላለሁ። አመሰግናለሁ። እሺ ዘገሊላዬ በጣም ነው የምወድህ። በጣም ነው የማከብርህ። በጣም ወድሃለሁ። እግዚአብሔር ያክብርልኝ። ብዙ ሰው እንደዛ ይላል። መልእክታት ላይ በተለይ 14ቱን የቅዱስ ጳውሎስ መልእክታት ላይ እንደዛ አይነት አስተያየት ይሰጣሉ ብዙ ሰው። እሺ እቀበላለሁ። እግዚአብሔር ያክብርልኝ። እኔ ግን ከነ ቤተሰቤ ሁሉት ከልጆቼ ከቤተሰቤ ከባለቤቴ ጭምር በጣም ነው የምናከብሩት እንወዶት እያሉ መልእክት እየነገሩና ሰላም እንበላቸው። ማሪዬ ነይ ተመልከቱ። ሚስቱን ማሪዬ እያለ ነው የሚጠራው አሉ እንጂ አንዳንድ ቦዘኔዎች አንቺ አትመጪም የሚል ነይ መልእክት አስተላልፊ። ነይ ወንድሞች ተማሩ። እንዴት አመሻችሁ? እግዚአብሔር ይመስገን። እንዴት መሸታችሁ? ደህና። በጣም የምንወደው ወንድማችን ነው ዘገሊላ። እሺ እና በቃ የቅዱስ ጳውሎስን ትምህርት ጳውሎስ የሚባለውን አላውቀውም እንዴ ነበር እኔ እርሱ ሲያስተምሩ ስራም እየሰራው ምናምን ልቤ በቃ እዚህ ነው እርሱ ይማራል እኔ ስራ ሰራለው ኮኮሎ ምናምን ግን በጣም ነበር የማዳምጠው። ጳውሎስ የሚባለውን አላውቀውም ሰምቼ አላውቅም አዲስ ነው ብዬ በርግጥ ሁሌ ቃሉ አዲስ ነው ግን በጣም ይለያል እርሱ ሲያስተምሩት እና በዛ ነው እና እንወዱታለን እናከብሩታለን። በቃ ይሄ ትምህርት መጀመር ማለት ቴክኖሎጂ ከተጠቀሙበት በቃ ነፍስን ያድናል ካልተጠቀሙበት ደግሞ ትውልድን ይዞ ይጠፋልና በጣም የተጠቀማችሁበት ያላችሁስ በቃ ወላጆች ስራ ሰርተው ደክመው መተው ማታ እንደዚህ ቃል እግዚአብሔር የሚማሩበታል እና እጹብ ድንቅ ነው። በቃ እግዚአብሔር ይርዳችሁ የተሻለ ነገር የተሻለ ፍሬ ለማፍራት ያብቃችሁ። ዳሴ ከንቱ ሆኖባችሁ እንዳትወርቁ በተወደሳችሁ ተጠንቀቁ። አሜን። እግዚአብሔር አምላክ ያክብርልን። እስቲ የትዳር ተሞክሮ እንዴት ነው ዘገሊላ? ጥሩ ባል ነው? እጹብ ድንቅ በጣም ልዩ። እግዚአብሔር ይመስገን። ምከሩን እኛንም በቃ በጣም ጎበዝ ነው። ትዳር ማለት ሰፊ ባህር አንድ ድርጅት ማስተዳደር የአንድ ድርጅት ሰራተኛ ማካሄድ ማለት ነው ማስተዳደር ማለት ነው። እኔ ለሱ ትልቅ በጣም ብዙ ሰው ነው እኔ ለሱ ማለት ነው ብዙ ጎደሎ ነገሮችን ስለሚሞላ እኔ አንድ ሰው ሳልሆን ለሱ በጣም ብዙ ሰው ነኝ። እግዚአብሔር እና እንደዚህ አውርቼ ተናግሬ ሳይሆን የሚያቀኝ አንብቦኝ ነው የሚያቀኝ እንጂ ምን የምትነበቢ ነሽ ይለኛል አንዳንዴ ተናግረሽ ሳይሆን ተነበሽ የምትገኝ ነሽ ይላልና አንዳንዴ እኔ የሆነ ነገር ላውራ ስር እሱ ቀድሞኝ ካፊ ነጥቆኝ ያወራ እንደዚህ በጣም መዋሃድ አለው ትዳር እና እንደምነግራችሁ አላውቅም በቃ ደስ ይላል ትዳር ማለት ትልቁ ህይወትም እሱ ነው። እግዚአብሔር ይመስገን እና አመሰግናለሁ በጣም ሰዓታችሁ እንዳላቃጠለ። አይ ችግር የለም አንቺንም እጅግ አድርገን ነው የምናመሰግነው። ቃል እግዚአብሔርን እሱ ሲማር ተማር ብሎ መፍቀድ ራሱ ታላቅ ሴት ነሽ። እውነት አንዳንድ አሉ የእግዚአብሔርን ቃል ጊዜ ሰጥቶ ሌላኛው ባል ወይም ሚስት እንድትማር የማይፈቅዱ አሉና ቅዱስ ዮሐንስ አፈወርቅ እኔ በጣም የምወደው በተለይ በጣም የምወደው ቃል አለ ለባለትዳሮች ሲመክር ይላል ባልና ሚስት ይላል ባልና ሚስት የተጋቡ ባለትዳሮችን ከምድር ወደ ሰማይ በሚያደርጉት ጉዞ ላይ አጋር ለመሆን ከተጋቡ ጥምረታቸው ይላል ጥምረታቸው ከነርሱ አልፎ ለሌሎች ደስታ ያመጣል ይላል። የእናንተ ጥምረት
እግዚአብሔር እንዲከብርበት ከሆነ ማለትም ህብረታችሁ ወደ እግዚአብሔር የምታደርጉትን መንገድ ወደ መንግስተ ሰማያት የምታደርጉትን መንገድ የሚያቃና ከሆነ ለዛ ዓላማ ከሆነ ጥምረታችሁ ከናንተ የሚወለዱት ልጆች ለሀገር ለወገን ለዓለም የሚተርፉ ልጆች ናቸው እና እውነት እግዚአብሔር አምላክ ይባርካችሁ ለብዙ ባለትዳሮች ምሳሌ ናቸውና እግዚአብሔር አምላክ ይባርካችሁ በርቱ እንደነ ጵርስቅላና እንደነ አቂላ ያለ ትዳርን እግዚአብሔር አምላክ ይስጣችሁ ከዚህም በላይ ይባርካችሁ የነ ጵርስቅላን የነ አቂላንን ለሐዋርያቱ ያላቸውን ፍቅር ቤታቸውን እንደከፈቱ እንደዚህ አይነቱን ለወንጌል ልባችሁን የምትከፍቱ ቤታችሁን የምትከፍቱ ያደርግላችሁ የአብርሃምና የሳራን ድንኳን የባረከ እግዚአብሔር አምላክ ድንኳናችሁን ይባርክ ማለት ነው የምወደው በጣም እናመሰግናለን እንወዳችኋለን እኛም እንወዳችኋለን እግዚአብሔር ያክብርልኝ አሜን እሺ አንድ ሰው ብቻ ከዛ ወደ ትምህርታችን እንሄዳለን ሱላማጢስ ተደብቀሽ ዛሬ የሴቶች ቀን ነው እሺ ማመር እንደምን አሉ ሁላችሁም እንኳን አደረሳችሁ ከላይም ከታችም ያላችሁ አሜን እኔ በመጀመሪያ ከመጀመሪያው ወደ እርሱ የመጣሁበትን ነገር ከመጀመሪያ አጠቃላይ ልናገር ያው ገረፍ አድርጌና እኔ ሲጀመር ቲክቶክ አልወድም ነበረ ሲሰዳደው ምናምን የሆነ ቪዲዮ ተቆራርጦ ፌስቡክ ላይ ስለሚደርሰኝ ስለማይ ምናምን በቃ በጣም ነበር የሚያስጠላኝ እንደዛ አይነት ትምህርት የሚገኝበት ህይወት የሚገኝበትም አይመስለኝም ነበርና እንደዛ አይነት ብሽሽቅ ውስጥ አልገባም በሚል አልጠቀም ነበር ግን የሆነ ታይም ላይ ከፍቼ ላይክ እንደከፈቱ በቃ ዮኒ የሰማቷ በዚህ አጋጣሚ እሱንም ላመሰግነው ፈልጋለሁና ማሌ ዘሰለሞን ላይ ማስታወቂያ ሰርቶ እንደውም ከዚህ በኋላ የሆነ አስደንጋጭ ነገር ነውና ከዚህ በኋላ በኦርቶዶክስ መምራት ዙሪያ ምናምን እያለን ተሲል በቃ የሆነ ኮሜንት ልጽፍ በቃ እንዴት ሊሳደብ ፈለገ እሱ ቤተክርስቲያን ሲያገለግል ለማቀው ምናምን በየ ሳይጨርስ በቃ እኔ የሆነ እንትን አልኩኝና ከዛ ሲጨርስ እርሶን እንትን ብሎ ምናምን መጽሐፍ ቅዱስ ጥናት ማሌ ሰለሞን ይሄን ቀን ይጀምራል ሲል በእውነት ደግሞ በጣም ነው የምወደው ያን ክፍል ማለት ነው ሁሉንም ይወደዳል ግን ደግሞ ብዙ ሚስጥር ስላለበት ያው ተምረነዋልና በጣም የምወደው ነበር በቃ ያ ቀን እስኪደርስ ቸኩዬ ከዛ በኋላ ሁሎችንም መምራን ቲክቶክ ላይ ያሉትን አወቁ ምናምን እርሶን እና ኬን ፌስቡክ ላይ ማቃችሁ ነበር ከዛ በቃ ጀምሬ እስካሁን ድረስ እማራለሁ እና መምህር እኔ ለእርሶ በእውነት ምንም ቃላት የለኝም እንደዚህ የሚገለጽ ነገርም አይደለም ኮልታፋ ነኝ እና ስለ ቅዱስ ጳውሎስ ደግሞ አንድ ነገር ልናገር በፊት ትንሽ በሰንበት ትምህርት ቤት እማራለሁና እንዲሁም መጽሐፍ ቅዱስ አነብ ምናምን ስለሱ አንዳንድ ማገኛቸው የአክስቴ ልጆች ምናምን አሉና ስለሱ ቅዱስ ጳውሎስ እንዲህ ብሎ በዚህ እንደዚህ ምናምን ስላቸው ወይ ጀመርሽ በቃ ይሄ አይ መከራ ይሄ ጳውሎስ ተነሳ ምናምን እያሉ ያሾፉብኝ ነበርና አሁን ግን በቃ እኔ ልገልጸው ሁሉ አልችልም በጣም ነው የምወደው በቃ እርሶ ጋር ስመጣ ደግሞ የባሰ በቃ ስማረው ምናምን ህይወቱን ሐዋርያት ሥራ ላይ እሱ ሙሉውን አልተማርኩም ግማሽ ላይ ነው የገባሁ ግን በቃ እንደዚህ የሚገለጽ አይደለም እርሶም ያሉት ፍቅር በዛ ላይ ደግሞ በቃ አይ ዶንት ኖ እንዴት እንደምገልጸው አላውቅም በጣም ነው የምወደው ቅዱስ ዮሐንስ አፈወርቅንም በጣም ወደዋለሁ እርሶም ስለሱ ሲነግሩን ከዛ በፊትም እንዲሁ አንዳንድ በማገኛቸው መረጃዎች ምናምን በጣም ነው የምወዳቸው እና መምህር ረጅም እድሜ ከጤና ጋር ይስጥልን እግዚአብሔር አምላክ በቃ ለሰማያዊ አክሊል ያብቃልን ነምል ከዚህ በላይ ብናገር ስለርሱ ብዙ እሱ ነው ዋናው አሁን የተናገርሽው አዎ ለመንግስት ያብቃ እሱን ጸልዩልኝ በጣም ነው ሁላችሁንም አሁን ገብቷችኋል አይደለ ሱላማጢስ ከየት እንደመጣች ስሟን እንዴት እንደቀየረች ሱላማጢስ ከየት እንደመጣች አሁን አንድምታው ገብቶናል አይደለ ዘገሊላ የማሊ ተማሪ ስም ሁሉ ቀይራለችና የተማረ ሰው እንዲህ ነው እግዚአብሔር አምላክ ይባርክሽ
አሁን ደግሞ ራእይን እንጀምራለን። እሺ ዮሐንስ ራእይን ብዙ ሰው በቃ ደግመን እንድንማር ስለጠየቀ ራእይ ዮሐንስና ቆሮንቶስን እንጀምራለን። ቆሮንቶስን እንጀምራለን። አንደኛ ቆሮንቶስና ሁለተኛ ቆሮንቶስ ከዛ የዮሐንስ ወዳቸዋለሁ። ይበቃናል። ወደ ትምህርታችን እንሂድ። እንኳን ለታላ እሺ ማለት እሺ አረ ሶሪ ረስቼ ነው። እሺ በትንሹ አድርገኝ አልፈልግም። አይ ቀጥይ ማርሸት ሁላችሁንም ሰላም ብያለሁ። ሰላም ክርስቶስ ያላችሁ በትምህርቱ ያው ሁሉም ስለተናገሩ እኔ ምንም የምለው ነገር የለም። ከዚህ የተለየ ነገር የለም። ወንድሜ ዘገሊላና ከራዲዮን ዲያቆን ስለሺ እንትን ለነገ ምርቃት የሚሆን ሪቫኑን መች እንደምትወስዱ እንድትነግሩኝ ነው። ስልካችሁ ስለሌለኝ ነው እዚህ የገባሁት እና ጧት ነው እኔ የማመጣው። እስከ ማታ የሚደርስላችሁ መንገድ ብትነግሩኝ መልካም ነው። ኮሜንት ሳረግ ስላላያችሁልኝ ነው። ሰናይት እዚህ ስለሆነች ችግር የለውም። እና ሌላ ኢትዮጵያ ያላችሁ ሰዎች ካላችሁ ለማን ነው የምትልኪው? የት እንምጣ? እኔ አዲስ አበባ ነኝ። የት አካባቢ እንምጣ? የት ሆነን እንደውል? ኧረ የትም ቦታ ሆነን ደውል። እኔ ችግር የለውም አቀብላችኋለሁ። በቃ እሺ። ምን በምን ውስጥ እንትን መረጃ ስልክ ላኪልንና እንደውላለን። ችግር የለም። በቃ እኔ ቴክስት አስቀምጥላችኋለሁ ለሁለታችሁም። በጧት ብትደውሉት መልካም ነው እንዲደርስላችሁ ማለት ነው። ሌላ ኢትዮጵያ ያለ ሰኑ ነግሬያታለሁ። ማርሸትዬ ነግሬያታለሁ። ሰኑም ትወስዳለች። ኢትዮጵያ ያላችሁ ካላችሁ ማርሸትን አናግሯት። ነገ ምርቃት አደራችሁን። ነገ ትልቅ መርሃ ግብር ተዘጋጅቷል። ወንድሞች፣ መምህራን፣ ዘማሪያን ይገኛሉ። ስለዚህ ተመራቂዎች እንዲህ ባለ ሙሉ ለሙሉ የምትለብሱት ድሬስ ኮድ አለ። ነጠላ ነው የምትለብሱት፣ ነጭ ነጠላ። ከዛ አንገታችሁ ላይ የክርስቶስ እስረኛ ሚል እንዲህ ምንድነው ይሄ ስሙ? አማርኛው ስሙ ምንድነው የሚባለው? ከረባት ነው የሚባለው? ሪቫንማ የእንግሊዘኛው አይደል? ያው እኛ እዚህ እንደዛ ነው የምንጠቀም። እሺ ማለት እስከርፍ አለ ዘገሊላ። ኧረ እስከርፍ ሌላ ነገር ነው። ሪቫን ብለን እንየው። እስከርፍ አይደለም ሪቫን እና የክርስቶስ እስረኛ ይሄን ታረጋላችሁ ነገር። እሺ ይሄን ታረጋላችሁ። ከዛ ቪዲዮ ትከፍታላችሁ። ቪዲዮ ሪኮርድ የሚያደርጉ ሰዎች አሉ። ፕሮፌሽናል ኤዲተሮች አሉ። ኦኬ ነገ ዓርብ ዕለት ተመርቃችሁ ከጨረሳችሁ በኋላ ቅዳሜ ቲክቶክ ላይ የሚለቀቀውን ቪዲዮ ታያላችሁ። እዚህ መተው ቪዲዮ ለመቅረጽ ብቻ የሚመጡ አሉ። ቪዲዮ ለመቅረጽ ብቻ ሪኮርድ ስክሪን ለማድረግ ከዛ ያንን አቀናብረው ይለቀቃልና ይሄን የምናደርገው ሌሎች ወደ ወንጌል ይመጡ ዘንድ ነው። የእግዚአብሔርን ቃል ይማሩ ዘንድ ነው። በነገራችን ላይ ዋጋ ከፍዬ ነው ይሄን ማድረገው። እንደውም ልናገረው ገንዘብ አውጥቼ ነው ይሄንን ማድረገው። ሰዎች መተው ሪኮርድ አድርገው ኤዲት አድርገው በደንብ አስተካክለው ይለቀቃል ቅዳሜ ወይ እሑድ። ይሄን ግን ማድረገው እኔ ሰዎች የእግዚአብሔርን ቃል ይማሩ ዘንድ። እንዴ ቲክቶክ ላይ እንደዚህ አይነት ነገር አለ ወይ? ከቡጡ ሌላ ነገር አለ ወይ? እንዴ ሰው የእግዚአብሔር ቃል ይማራል ወይ የሚለውን እንዲሰሙ ነው፣ እንዲያዩ ነው። እሺ እንዲያዩ ነውና እባካችሁን አደራችሁን እንዳታሳፍሩኝ። ብዙ የደከምኩበት ነው። እነሱ መተው ሪኮርድ ያደርጋሉ፣ ፎቶ ያደርጋሉ፣ ያንን ያቀናብራሉ እና እንትኑን ይሄ ስካርፉንም ዘገሊላ እንዳለው ስካርፉንም ውሰዱ። እሺ አደራችሁን። ኖት ምናምን ቴሌግራም ላይ ይጽፍላችኋለሁና እኔ የምጽፍላችሁ የቴሌግራም ኖት አንድምታ ትርጓሜውን አባቶች የሚሉትን ነገር ነውና ለተማራችሁ ብቻ ነው። ተምራችሁ ግን ኖት መጻፍ በስራ ምክንያት ኖት መጻፍ ላቃታችሁ
ላልቻላችሁ ሰዎች ነው ኖት እያስቀመጥካለሁ። ትምህርቱን ላልተማራችሁ ሰዎች ኖቱን ብታነቡትኝ ለእናንተ አይገባችሁም እና ብዙ ጊዜ በጣም ተደጋጋሚ ስለሚጠይቁ የሚል ነገር ለተማሪዎች መልካም። እሺ ሪኮርዱም አለ፣ ሰኑ ጋር አለ፣ ሀና ጋርም አለ። ሪኮርድ የምትፈልጉ ከሆነ ድምጽን መስማት የምትፈልጉ ከሆነ ያም አለ። በቃ ነገ እንገናኝ። ቀሲስ ቴድሮስ ይመጣሉ ነገ። አደራችሁን የክርስቶስ እስረኛ ተማሪዎች አባቶች ይመጣሉ፣ እንዳታሳፍሩኝ እሺ። አደራችሁ በሰዓት በቃ 1 ሰዓት ላይ ነው የምንጀምረው። ልክ 1 ሰዓት ስንል እንጀምራለን። አባቶች ይመጣሉ፣ ዘማሪያን ይመጣሉ፣ መምህራን ይመጣሉ፣ ወንድሞች ይመጣሉ። ቲክቶክ ላይ የምታውቋቸው በአንድ ላይ ሆነን እግዚአብሔርን እናመሰግናለን። እሺ ወደ ትምህርታችን እንሂድ። እግዚአብሔር አምላክ ሁላችሁንም ይባርካችሁ። ዛሬ እንግዲህ መግቢያ ነው የምናየው። ዛሬ እንግዲህ ሁለተኛይቱ የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች መግቢያ እናያለን። እግዚአብሔር አምላክ ለኔ ተናጋሪ አንደበት ለኔም ለናንተም አድማጭ ልቦና አስተዋይ ልቦና ይስጠን፣ ሚስጥሩን ይግለጥልን። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ወዳጆች ሁላችሁንም በወደደን ስለኛም ራሱን አሳልፎ በሰጠው በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍቅር ሁላችሁንም ሰላም እያልኳችሁ እንግዲህ ዛሬ እግዚአብሔር አምላክ በወደደና በፈቀደ መጠን ሁለተኛይቱ የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች የመጽሐፍ ቅዱስ ጥናት እንጀምራለን። ቅድምም እንደተናገርኩት ያው ልክ ሁለተኛ የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች እንደጨረስን ራዕይ ዮሐንስን ነው የምንጀምረው። የዮሐንስ ራዕይን ነው የምንጀምረው። በመሃል ላይ ትንሽ ያው ማስታወቂያ እህቶች አናግረውኛል። ጊዜ ቻሌንጅ እህቶች የጀመሩት ቻሌንጅ አለ። አካውንቱን 1 ሚሊዮን ወይም 500,000 የማስገባት ቻሌንጅ። ሰው 1000 ገብቶ ነው መማር ያለበት። 2000 3000 ነው ገብቶ ቲክቶክን መለወጥ መቻል አለበት። የእግዚአብሔርን ቃል መማር አለበትና ያንን እንድናደርግ ትንሽ ጊዜ ስጠን ብለዋልና 1 2 3 ሳምንት ጊዜ እንሰጣቸዋለን። እነሱ ያንን ያደርጋሉ። በዚህ አጋጣሚ ልክ ተሰሎንቄን እንደጨረስን እግዚአብሔር ቢረዳኝ እኔ ደግሞ ወደ ኤፌሶን ሄዳለሁ። ቱርክ ማለት ነው። ኤፌሶን ሄዳለሁ። ኤፌሶን ሄጄ ከኤፌሶን ማሳያችሁ አንድ ነገር አለ። እሱ ምንድነው? እንደምታውቁት የቅዱስ ዮሐንስ በኤፌሶን አገልግሏል። ጳጳስ ሆኖ አገልግሏል። ሽማግሌ አባት ሆኖ አይደለ? እና ከእናታችን ከቅድስት ድንግል ማርያም ጋር ያረፈበት ቤት አለ። the house of virgin mary ይባላል። በኤፌሶን ነው የሚገኘው። ስለዚህ የእናታችን የቅድስት ድንግል ማርያምን ቤት ታያላችሁ ማለት ነው። ቅዱስ ዮሐንስና እመቤታችን ያረፉበት በኤፌሶን ያረፉበት ቤት ታያላችሁ። እነ ድሜጥሮስ ይከተሏት የነበረችው አርጤምስንም እናያታለን። ዲያናንም እንዲው ዲያቆን ዛማሩኤል በላፕቶፕ ሳሳያችሁ ነው የቆየው። በአካል አሁን ልታዩት ነው። ላይቭ ነው የምንገባው ከኤፌሶን ራዕይ ዮሐንስን ከመጀመራችን በፊት ኤፌሶንን እናያታለን። ላይቭ እናያለን። ሌላ ደግሞ መካነ ተውኔትንም አሳያችኋለሁ። እዛው መካነ ተውኔት መሃል ላይ ሆኜ እንደው ጮክ ብዬ አንዴ አርጤምስን ለማናደድ ኢየሱስ ጌታ ነው እንላለን። ኢየሱስ የጌቶች ጌታ ነው እንላለን። ችግር የለው የክርስቶስ እስረኛ ተማሪዎች። ስለዚህ መካነ ተውኔትም እነ ጋይዮስ እና አርስጥሮኮስ ጎትተው ይዘዋቸው የሄዱበትን ያችን ስቴዲየሟን አሳያቸዋለሁ። ኤፌሶንን አስጎበኛቸዋለሁ። ያንን እናደርጋለን ማለት ነው። ያው 2-3 ሳምንት በኋላ ኤፌሶን እንገናኝ። ከዚህ በኋላ በካርታ እንዲህ አይደለም፣ እዛው ኤፌሶን ሆነን ታያላችሁ። ቱርክን ለማለት ነው። ማክሰኞ እና ሐሙስ አንደኛ ቆሮንቶስ እንጀምራለን። ኦኬ ጀስት ቀኑን ያዙት። በዚህ አይነት ስኬጁል ነው የምንሄደው። ሰዓቱ እንግዲህ ሰዓቱን ገና አልወሰንኩም። ከወንድሞች ጋር ማከርና አሳውቃችኋለሁ። ቀንና ሰዓቱን ሳሳውቃችሁ ያው ማስታወቂያ ስለምለቅ ያንን ማስታወቂያ ተከትላችሁ እየመጣችሁ እንድትማሩ አደራ ማለት እንወዳለሁ። እሺ
ሁለተኛይቱ የሐዋርያው የጳውሎስ መልእክት ወደ ተሰሎንቄ ሰዎች። ይሄንን መጽሐፍ ለመረዳት 3 ምዕራፎች ናቸው። ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3 አለቀ። ከዛ የለም። የጢሞቴዎስ መልእክት ነው ከዛ ያለው። ወደ ሐዋርያው ጳውሎስ ወደ ጢሞቴዎስ የላከው መልእክት ነው። ሁለተኛው የሐዋርያው የጳውሎስ መልእክት ጊዜን ትኩረትን በደንብ በተቻለ መጠን ሳስተምር በደንብ ደጋግማለሁ፣ ነገር አበዛለሁ። በጢሮአዳ ሐዋርያው ጳውሎስ እንዳደረገ ማለት ነው። ከመስኮት ግን እንዳትወድቁ ነገር አበዛለሁ። እርግጠኛ መሆን በደንብ ከስጋና ከደም ጋር መዋሃድ አለበት። ኦኬ፣ በደንብ እንዲገባችሁ ፈልጋለሁ ይሄ መጽሐፍ እና የእናንተን አትሞስት አቴንሽን ፈልጋለሁ። በደንብ አድርጋችሁ ትኩረት ልታደርጉ ያስፈልጋል። እንዲሁ ዝም ብሎ ነካ አድርገን አይደለም የምናልፈው። ኦኬ፣ በደንብ ትኩረት አድርጋችሁ እንድትሰሙኝ እፈልጋለሁ። ስለዚህ ምናልባት አንዳንድ ጊዜ ነገር ከደጋገምኩ እንዳይሰለቻችሁ፣ ይሄንንም አድርገው እናንተ ተረድታችኋል ወይ የሚለውን ሐሳብ በደንብ ለማወቅ ነው። እሺ፣ እንግዲህ ሁለተኛይቱ የሐዋርያው ጳውሎስ መልእክት ዛሬ መግቢያውን ነው የምናየው። ሁሉን መጽሐፍ እንደምናደርገው ልማድ እንዳደረግነው መግቢያውን በደንብ አድርገን እናያለን። ከዛ በኋላ ነው እያንዳንዱን ቨርስ ባይ ቨርስ ኮሜንታሪ የምናየው ማለት ነው። ቨርስ ባይ ቨርስ ኮሜንታሪ የምናየው እንደዛ አድርገን ነው። እሺ፣ ማን ጻፈው ከሚለውን ጀምር። መጀመሪያይቱ የሐዋርያው የጳውሎስ መልእክት ወደ ተሰሎንቄ ሰዎችንና ሁለተኛይቱን የሐዋርያው የጳውሎስ መልእክት ወደ ተሰሎንቄ ሰዎች ቤተክርስቲያን አትሪቢዩት የምታደርገው ኦኬ የምትሰጠው ለሐዋርያው ቅዱስ ጳውሎስ ነው። በደንብ አድርጋችሁ ስሙ። ለሐዋርያው ቅዱስ ጳውሎስ ነው። ኦኬ፣ ሐዋርያው ቅዱስ ጳውሎስ ለሐዋርያው ቅዱስ ጳውሎስ ነው። ስለዚህ አንደኛ ተሰሎንቄ ነው፣ ሁለተኛ ተሰሎንቄ ነው። መልእክቱን የላከው ማን ነው? ሐዋርያው ቅዱስ ጳውሎስ ነው። ሐዋርያው ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 17 ከቁጥር 1 ጀምሮ ከፊልጵስዩስ ወጥቶ ወደ ተሰሎንቄ ገብቷል። ምን ለማድረግ? ወንጌልን ለመስበክ። በአውሮፓ ምድር ላይ ወንጌልን ለመስበክ ከፊልጵስዩስ ወጥቶ ወደ ተሰሎንቄ ገብቷል። ሐዋርያት ሥራ ምዕራፍ 17 ተመልከቱ። ሐዋርያት ሥራ ምዕራፍ 17 ከጢሮአዳ ተነስቶ ሐዋርያው ጳውሎስ ሳሞትራቄን አልፎ ናጶሌን አድርጎ ፊልጵስዩስ እንደገባ አይተናል። ኦኬ፣ ሐዋርያት ሥራ ምዕራፍ 16 እነዚህን ያብራራል። ከሐዋርያት ሥራ ምዕራፍ 16 በኋላ ሐዋርያት ሥራ ምዕራፍ 17ን ስትገልጡ ሐዋርያው ቅዱስ ጳውሎስ ከፊልጵስዩስ ወጥቶ ወዴት ነው የሄደው? ወደ ተሰሎንቄ። ተመልከቱ። በአንፊጶልና አጶሎኒያ የተባሉ በመቄዶንያ አውራጃ የሚገኙ ከተሞች ናቸው። አንፊጶልና አጶሎኒያ አሳያችኋለሁ፣ በካርታም የምናያቸው ነው። ቤት ነው የሚገኙት በመቄዶንያ አውራጃ የሚገኙ። መቄዶንያ ሰሜናዊ ግሪክ ነው። ኦኬ፣ ሰሜናዊ ግሪክ በዘመኑ ግን በሮም ቅኝ ግዛት የወደቀ አውራጃ ነው። በሮማውያን ቅኝ ግዛት የወደቀ አውራጃ ነው። አውሮፓ ምድር ላይ ነው። ኦኬ፣ በሰሜናዊ ግሪክ በሮም ቅኝ ግዛት በወደቀው በመቄዶንያ አውራጃ ነው የሚገኙት እነዚህ ሁለት ከተሞች አንፊጶልና አጶሎኒያ ይባላሉ። ስለዚህ ሐዋርያው ቅዱስ ጳውሎስ ከፊልጵስዩስ ከወጣ በኋላ በአንፊጶልና በአጶሎኒያ አድርጎ የት ገባ? ተሰሎንቄ ገባ። በአንፊጶልና በአጶሎኒያም ካለፉ በኋላ ወደ ተሰሎንቄ መጡ። በዚያም የአይሁድ ምኩራብ ነበረ። እንግዲህ በመቄዶንያ አውራጃ በፊልጵስዩስ የመጀመሪያዋን አማኝ ልዲያን እናገኛታለን። ልዲያ ሐዋርያው ቅዱስ ጳውሎስ የሚያስተምረውን ትምህርት ታደምጥ ዘንድ እግዚአብሔር አምላክ ልቧን ስለከፈተላት ቃሉን ሰምታ ወደ ቤተክርስቲያን ተጨምራለች፣ እርሷና ቤተሰቦቿ። ሐዋርያት ሥራ ምዕራፍ 16 ላይ እናገኛለን። ሐዋርያት ሥራ ምዕራፍ 17 ላይ ሐዋርያው ቅዱስ ጳውሎስ ወዴት ገባ ይለናል ቅዱስ ሉቃስ። ኦኬ፣ ምክንያቱም የሐዋርያት ሥራ የጻፈው ቅዱስ ሉቃስ እንደሆነ ቤተክርስቲያን ትመሰክራለች። ሉቃስ ወንጌልና ሐዋርያት ሥራ ለማን ነው የጻፈው? ለአንድ ሰው ቴዎፍሎስ ተብሎ ለተጠራ ለአንድ ሰው። በዛ ውስጥ ግን ለኛም መልእክቱን ዩኒቨርሳል ስለሆነ ዓለም አቀፋዊ መልእክት አድርገን ለኛም የተላከ መልእክት ነው። ኦኬ፣ ስለዚህ ከፊልጵስዩስ ወጥተው ወዴት ሄዱ አለን? ይሄው ከተሞች እንያቸው።
አንፊጶልና አጶሎኒያ በአንፊጶልና በአጶሎኒያ አድርገው ከተሞችን ይሄ ቀይ ምልክት ሐዋርያው ቅዱስ ጳውሎስ የተራመደበትን በካርታ ለማሳየት ታስቦ ነው። ከፊልጵስዩስ ወጣ። ከዛ መጀመሪያ የተገባ አንፊጶል ገባ። ምን አደረገ? በአንፊጶል አስተማረ። ዝም ብሎ አይደለም ማለፍ። እንዲያው ሉቃስ በአንፊጶልና በአጶሎኒያ ያለውን አልጻፈልንም እንጂ በአንፊጶልና በአጶሎኒያ ምን ሆኗል? ሐዋርያው ቅዱስ ጳውሎስ እያስተማረ ነው የመጣው። ዝም ብሎ አይደለም። ፊልጵስዩስ ገብቶ እንዳስተማረ፣ ናፖሌ ገብቶ እንዳስተማረ በአንፊጶልና በአጶሎኒያም አስተምሯል። ኦኬ፣ እነዚህ መቄዶንያ አውራጃ የሚገኙ ከተሞች ናቸው። ገብቶ አስተማረ። ከዛ ወጥቶ ወዴት ገባ? ሐዋርያት ሥራ ምዕራፍ 17 ላይ ተሰሎንቄ ገባ። ኦኬ፣ በተሰሎንቄ ገብቶ በአንፊጶልና በአጶሎኒያም ካለፈ በኋላ ወደ ተሰሎንቄ መጡ። በዚያም የአይሁድ ምኩራብ ነበረ። ጳውሎስም እንደ ልማዱ ምክንያቱም ይሄንን አይታችኋል መቼም ዛሬ አልደግሞም። አንደኛ ተሰሎንቄ ላይ በደንብ አስተምሬያለሁ። ሐዋርያት ሥራ ላይ አስተምሬያለሁ። ምን ማለት ነው እንደ ልማዱ ማለት? ጳውሎስም እንደ ልማዱ ወደ እነርሱ ገባ። 3 ሰንበት ያህል ከእነርሱ ጋር ከመጽሐፍት እየጠቀሰ ይነጋገር ነበር። ሐዋርያው ቅዱስ ጳውሎስ ቤት በተሰሎንቄ ምን ያደርግ ነበረ? መጽሐፍት እየጠቀሰ ማለትም መጽሐፍት እየጠቀሰ ሲል የብሉይ ኪዳን መጽሐፍትን ነው የሚጠቅስ። የመዝሙር መጽሐፍትን ነው፣ የዳዊት መዝሙርን ነው የሚጠቅስ። የነቢያቱን መጽሐፍ ነው የሚጠቅስ። የነ ኤርሚያስን የነ ኢሳይያስን ትንቢት ነው የሚጠቅስ። እየጠቀሰ ከአይሁዳውያን ጋር ምንድነው ይነጋገር ነበረ። ምንድነው የሚነጋገረው? ኢየሱስ ክርስቶስ በነቢያቱ መጽሐፍ ስሙ እንደተነሳ እርሱ መሲህ እንደሆነ እነ ዳዊት ስለሱ እንደተናገሩ ነቢያቱ ስለሱ በትንቢት መነጽር እንዳዩ መጽሐፍትን እየተረጎመ ከአይሁዳውያን ጋር ይነጋገር ነበር ሐዋርያው ቅዱስ ጳውሎስ ቤት በተሰሎንቄ። በተሰሎንቄ ደግሞ ተሰሎንቄ ምንድናት ብያችኋለሁ? በሮም ቅኝ ግዛት የወደቀች ከተማ ናት። ተሰሎንቄ ብዙ አይነት አምልኮት አለ። አይሁዳውያን ብቻ አይደሉም ያሉት፣ ሮማውያን አሉ። ሮማውያን ደግሞ ብዙ ጣዖታት አሉ። ብዙ ጣዖታትን ያመልካሉ። እነ ጁፒተርን ያመልካሉ። ኦኬ፣ ይሄ ክላሲካል ሚቶሎጂ የግሪክ ሚቶሎጂ በሮማውያንም ለብዙ ነገር ብዙ አማልክት አላቸው። የፍቅር አምላክ የሚሉት አለ፣ የምድር አምላክ እንዲህ ያሉ ከፋፍለው ብዙ አማልክቶችን ያመልካሉ። አንድም የቄሳር አምልኮ በተሰሎንቄ ይደረጋል። ቄሳር የሰው አምልኮተ ሰው ቄሳርን ያመልካሉ። ገዣቸውን ያመልካሉ። የሚያመልኩ ሮማውያን ነበሩ። ቄሳር ደግሞ በተሰሎንቄ ያወጣው ትዕዛዝ አለ። ያ ትዕዛዝ ምንድነው? ቄሳር ጌታ ነው እንዲባል ያዛል። ቄሳር ጌታ ነው በሉ ይላል። በዘመኑ ያሉ ክርስቲያኖች ደግሞ በተሰሎንቄ ያሉ ክርስቲያኖች ደግሞ ቄሳር ጌታ አይደለም፣ ጌታ ማን ነው ይላሉ። ኢየሱስ ክርስቶስ ነው ስለሚሉ ሮማውያን ይጠሏቸዋል። በአምልኮተ ቄሳር የሚመላለሱ ሰዎች ይጠሏቸዋል፣ እጅ ይጭኑባቸዋል። አይሁዳውያን ይጠሏቸዋል፣ ስራ ፈት የሆኑ ሰዎች ይጠሏቸዋል። ኦኬ፣ ስለዚህ ጳውሎስም እንደ ልማዱ ወደ እነርሱ ገባ። 3 ሰንበት ያህል ጳውሎስም እንደ ልማዱ ወደ እነርሱ ገባ ማለትም ወደ ተሰሎንቄ 3 ሰንበት ያህል ከእነርሱ ጋር ከመጽሐፍት እየጠቀሰ ይነጋገር ነበረ። አሁን በደንብ ስሙ። ሲተረጉምም ክርስቶስ መከራ እንዲቀበልና ከሙታን እንዲነሳ ይገባው ዘንድ እያስረዳ ይህ እኔ የምሰብክላችሁ ኢየሱስ እርሱ ክርስቶስ ነው ይል ነበር። ምን እያለን ነው ሉቃስ? ኢየሱስ እርሱ ክርስቶስ ነው። ክርስቶስ ማለት ምን ማለት ነው? መሲህ ማለት ነው። ክርስቶስ ማለት ምን ማለት ነው? አዳኝ ማለት ነው። ክርስቶስ ማለት ምን ማለት ነው? ቀቢ የማያስፈልገው የተቀባ ማለት ነው። ክርስቶስ ኢየሱስ ምን ማለት ነው? ሿሚ የማያስፈልገው የተሾመ ማለት ነው። ምን ለማድረግ ነው? እኔና እናንተን ለማዳን። ኦኬ፣ ስለዚህ ሐዋርያው ቅዱስ ጳውሎስ ምን አለ? ክርስቶስ ነው ሲል እርሱ መሲህ ነው። ኢየሱስ እርሱ መሲህ ነው። እርሱ ቀቢ የማያስፈልገው የተቀባ ነው። እርሱ ሿሚ የማያስፈልገው የተሾመ ነው። እርሱ መሲህ ነው እያላቸው ነው። እርሱ መድኃኒት ነው እያላቸው ነው። ዓለሙን የሚያድነው ከድቅድቅ ጨለማ ወደሚደነቅ ብርሃን የሚያወጣው የእግዚአብሔር የባህሪ ልጁ እርሱ ክርስቶስ ኢየሱስ ነው እያለ ነው። ግልጽ ነው። ኢየሱስ ነው እያለ ነው። ስለዚህ ከሙታን እንዲነሳ ሲተረጉምም ክርስቶስ መከራ እንዲቀበልና ከሙታን እንዲነሳ ይገባው ዘንድ እያስረዳ ይህን የምሰብክላችሁ ኢየሱስ እርሱ ክርስቶስ ነው ይል ነበር። ስለዚህ ምን ያስተምራቸው ነበር ሐዋርያው ቅዱስ ጳውሎስ በተሰሎንቄ?
በደንብ ስሙ። ኢየሱስ ክርስቶስ መሲህ እንደሆነ ይነግራቸዋል። እሱ የተቀባ የተሾመ ቀቢ የማያስፈልገው ሿሚ የማያስፈልገው ግን የተቀባ የተሾመ እርሱ መድኃኒት ዓለምን ለማዳን ወደዚህ ምድር እንደመጣ እርሱ የምንጠብቀው ተስፋችን ህይወታችን ኢየሱስ እንደሆነ ይነግራቸዋል። ለምንድን ነው ይሄንን ነገር አሁን አጥብቄ የምናገረው? ምክንያቱም ሁለተኛ ተሰሎንቄን አሁን ለመረዳት እችን ክፍል ማወቅ አለባችሁ። ስሙ። አንደኛ ኢየሱስ ክርስቶስ እንደሆነ አስተማራቸው። ሁለተኛ ምን አለ? ትንሳኤ ሙታንን አስተምሯቸዋል ሐዋርያው ቅዱስ ጳውሎስ። ተመልከቱ፣ ትንሳኤ ሙታንን አስተምሯቸዋል። ምንድነው? ከሙታን እንዲነሳ ይገባው ዘንድ እያስረዳ ይህን የምሰብክላችሁ ኢየሱስ እርሱ ክርስቶስ ነው ይል ነበር። አሁን ስለ ትንሳኤ ሙታን ሐዋርያው ቅዱስ ጳውሎስ ሐዋርያት ሥራ ምዕራፍ 17 ተገኝቶ ለተሰሎንቄ ምዕመናን ምን አድርጓል? አስተምሯል። ትንሳኤ ሙታን ጌታችን መድኃኒታችን ኢየሱስ ክርስቶስ በአባቱ ፈቃድ በራሱ ፈቃድ በመንፈስ ቅዱስ ፈቃድ ከሙታን መካከል ድል አድርጎ እንደተነሳ እኛም ደግሞ በእርሱ የምናምን እንደምንነሳ አስተምሯቸዋል። አሁን የተሰሎንቄ ምዕመናን ግራ ተጋቡ ይህን ትምህርት ሲሰሙ። አንደኛ ተሰሎንቄ ላይ ግራ ተጋብተው አይተናል እንዴት አድርጎ እንደፈታ። ምንድነው ግራ የተጋቡት? አንደኛ ተሰሎንቄ ላይ ሲመለከቱ ሐዋርያው ቅዱስ ጳውሎስ ከተሰሎንቄ ከወጣ በኋላ ክፉ አይሁዳውያን ምን ያደርጉ ነበር? እጅ ይጭኑባቸው ነበር፣ ያሳድዷቸው ነበር፣ ይገድሏቸው ነበር፣ ያርዷቸው ነበር። በነገራችን ላይ በተሰሎንቄ ምድር ላይ ብዙ ደም ፈሷል። ብዙ ክርስቲያኖች ዋጋ ከፍለዋል። ኦኬ። በዚች ጥንታይቷ ተሰሎንቄ ይሄ በዘመነ ጳውሎስ በዘመነ ሐዋርያት የነበረችዋን ተሰሎንቄ ለማሳየት ነው። ኦኬ። የነበሩት ህንጻዎችን ለማሳየት ነው። በዚች ተሰጭናት ተሰሎንቄ በነገራችን ላይ ኦኬ። በዚች ከተማ እንግዲህ ይሄ አርኪኦሎጂስቶች ዲግ አድርገው ያወጡት ማን ያውቃል? ሐዋርያው ቅዱስ ጳውሎስ በዚህ ተረማምዶ ይሆናል፣ እዚህ ቤት ገብቶ ይሆን ይችላል፣ አይታወቅም። ግን እቺ ጥንታይቷን ይሄ አሁን ሞደርን ተሰሎንቄ ናት፣ አሁን ላይ ያለችው ተሰሎንቄ ናት። ይሄ ጥንታዊ በዘመነ ሐዋርያት የነበረችው ተሰሎንቄ ይሄ ፍርስራሿ ናት። ፍርስራሹን ነው ኦኬ ያየን ያለ ነው፣ ፍርስራሹ ነው። ስለዚህ ሐዋርያው ቅዱስ ጳውሎስ ሐዋርያት ሥራ ምዕራፍ 17 በዚች ከተማ ገብቶ ስለ ትንሳኤ ሙታን አስተማራቸው። ኦኬ። በክርስቶስ ኢየሱስ የሚያምኑ እርሱ በክርስቶስ ኢየሱስ ኃይል ከሙታን እንደሚነሱ ሞተው እንደማይቀሩ አስተምሯቸዋል። አሁን እርሱ ካስተማራቸው በኋላ ክፉ አይሁዳውያን ክፉ ሮማውያን ስራ ፈት የሆኑ ሰዎች እጅ ስለጫኑበት ከተሰሎንቄ ወጣ። ሐዋርያው ቅዱስ ጳውሎስ ኦኬ። አይተናል፣ ያንን መደጋገም አያስፈልግም። ሐዋርያው ቅዱስ ጳውሎስ ከወጣ በኋላ ግን በተሰሎንቄ ምዕመናን ላይ ብዙ ችግር ይገጥማቸው ነበር። እጅ ጭነውባቸው ሁሉ ነበር። መከራ አጽንተውባቸው ነበር። ኦኬ። ሳይወጣ ራሱ እነ ኢያሶን እየጎተቱ በአደባባይ ላይ በሸንጎ ፊት ያቆማቸው ነበር። ተመልከቱ። አስረጅ ልስጣችሁ። ማስረጃ ማለት ነው። ምዕራፍ 17 ተመልከቱ ከቁጥር 6 ሐዋርያው ቅዱስ ጳውሎስን አምጡ እያሉ ምን አይነት መከራ ይጭኑባቸው እንደነበሩ ተመልከቱ። ወደ ኢያሶን ቤት ቀረቡ። ባላገኟቸውም ጊዜ ኢያሶንና ከወንድሞች አንዳንዶችን ወደ ከተማው አለቆች ጎትተው ዓለምን ያወኩ እነዚህ ወደዚህ ደግሞ መጥተዋል። ዓለምን ያወኩ እነዚህ የሚሉት ሐዋርያው ቅዱስ ጳውሎስን ነው። ሐዋርያው ቅዱስ ጳውሎስ ወንጌል በመስበኩ ዓለምን አወከ ብላ ዓለም ስትከሰው ተመልከቱ። በክርስቶስ ኢየሱስ እመኑ ስላላቸው፣ እርሱን መስላችሁ ተመላለሱ ስላላቸው፣ የምስራቹን ወንጌል ይዞ በመምጣቱ ግን እነሱ ምን አሉት? እሱ ዓለምን ያውካል። እንዴ እንደ አደገኛ ቦዘኔ ነው የቆጠሩት። ሎቱ ሰባት God forbid። እውነት አሁን ሐዋርያው ቅዱስ ጳውሎስ ይሄ ቃል የሚገባው ነው? ዓለም እንዲህ ናት። በነገራችን ላይ ዓለም እንዲህ ናት። ወንጌልን ስትሰብኩ መከራ ይደርስባቸዋል። ሐዋርያትን እንዲያድርገው ነው የገፏቸው። ዛሬ ላይ የቴሌቪዥን መስኮቶቻችንን የተቆጣጠሩት እነማን ናቸው? በእግዚአብሔር ላይ የሚያሾፉ፣ በክርስቶስ ላይ የሚያሾፉ፣ በቅዱሳን ላይ የሚያሾፉ አይደሉ? በልጆቻችን መጽሐፍ የመማሪያ መጽሐፍ ውስጥ እየገባ ያለው ምንድነው? የእግዚአብሔርን ክብር የሚገልጥ ነገር ነው እንዴ? አይደለም እኮ እግዚአብሔርን የሚሳደብ። ስለዚህ
በዘመነ ጳውሎስ የነበረችው ተሰሎንቄ ዛሬም አለች አጠገባችን። ስለ ኢየሱስ ክርስቶስ ስታወሩ፣ ስለ እግዚአብሔር ስታወሩ፣ ስለ ቅዱሳኑ ስታወሩ የሚቆጡ የሚያሳድዱ ሰዎች አሉ። በዘመነ ጳውሎስም ይሄ ነው። ስለዚህ ወደ ኢያሶን ቤት ቀረቡ። ባላገኟቸውም ጊዜ ኢያሶንንና ከወንድሞቹ አንዳንዶችን ወደ ከተማው አለቆች ጎትተው ዓለምን ያወኩ እነዚህ ወደዚህ ደግሞ መጥተዋል፣ ኢያሶንንም ተቀብሏቸዋል። እነዚህም ሁሉ ኢየሱስ የሚሉት ሌላ ንጉስ አለ እያሉ የቄሳርን ትእዛዝ ይቃወማሉ ብለው ጮሁ። ቅድምም ብያቸዋለሁ። በተሰሎንቄ ትእዛዝ ወጥቷል። ትእዛዙ ምንድነው? ቄሳር ጌታ ነው የማለት። በነገራችን ላይ ለዚህ ነው ቤተክርስቲያን ኢየሱስ ክርስቶስ ጌታ ነው ትላለች። ኢየሱስ ክርስቶስ ጌታ ነው ማለት የቤተክርስቲያን ድምጿ ነው። ከማርና ከወተት የሚበልጥ ድምጿ ነው። ሰማዕታት አንገታቸውን የሰጡበት ቃል ነው። የተሰሎንቄ ምዕመናን ኢየሱስ ክርስቶስ ጌታ ነው ስላሉ ነው የተገደሉት። አንድም ደግሞ ቄሳር ጌታ ተብሎ ተጠርቷልና ትላለች ቤተክርስቲያን። ኢየሱስ ክርስቶስ የጌቶች ጌታ ነው ብላም ደግሞ ትጠራዋለች። ምንም ችግር የለም። ኢየሱስ ክርስቶስ ጌታም ነው ማለት የኦርቶዶክስ ድምጽ ነው። ንጹህ ኦርቶዶክሳዊ የሚናገረው ቃል ነው። ኢየሱስ ክርስቶስ የጌቶች ጌታ ነው ማለትም ንጹህ ኦርቶዶክሳዊ የሚናገረው ቃል ነው። ስለዚህ ቄሳር ጌታ ነው ነበር የሚሉት። ቄሳር ጌታ ነው የሚል ትእዛዝ ወጥቶ ነበር በተሰሎንቄ። ክርስቲያኖች ደግሞ አይደለም፣ ቄሳር ጌታ አይደለም፣ ቄሳር አምላክ አይደለም፣ አምላክ ጌታ ኢየሱስ ክርስቶስ ነው። ስለዚህ ቄሳር ጌታ ነው በሉ ሲሏቸው እምቢ ይላሉ። ኢየሱስ ክርስቶስ ጌታ ነው እያሉ ይናገሩ ነበር። ስለዚህ ምን አደረጓቸው? ተመልከቱ። ኢየሱስ የሚሉት ሌላ ንጉስ አለ እያሉ የቄሳርን ትእዛዝ ይቃወማሉ ብለው ጮሁ። አያችሁ? ህዝቡና የከተማውን አለቆች ይህን ነገር በሰሙ ጊዜ ታወኩ። ከኢያሶን ከሌሎች ዋስ ተቀብለው ለቀቋቸው። ስለዚህ ሐዋርያው ቅዱስ ጳውሎስ በኋላ ላይ ታዩታላችሁ። ሐዋርያት ሥራ ምዕራፍ 17ን አውዱም ስታነቡት ሙሉውን ከተሰሎንቄ ወጥቶ ወደ ቤሪያ ይሄዳል። ግን በተሰሎንቄ ያሉ ምዕመናን ግን ብዙ መከራ ተቀብለዋል። በስሙ ማለት ነው፣ በኢየሱስ ክርስቶስ ስም ብዙ መከራ ተቀብለዋል። አሁን መከራ ሲቀበሉ ዘመዶቻቸው መገደል ጀመሩ። እህታቸው፣ ወንድሞች ሰማዕትነት እየተቀበሉ ነው። የሚወዷቸው ወገኖቻቸው ሰማዕትነት እየተቀበሉ ነው። ብዙ ክርስቲያኖች እየሞቱ ነው ያሉት። አሁን ተመልከቱ፣ ብዙ ክርስቲያኖች እየሞቱ ነው ያሉት። ስለዚህ በስጋ ያልሞቱት ምን ማድረግ ጀመሩ? ማዘን ጀመሩ። የአሕዛብ ሐዘንን ማዘን ጀመሩ። የማንን ሐዘን? የአሕዛብ ሐዘን። አሕዛብ የሚወዷቸው ዘመዶቻቸው ሲሞቱ እጅጉን አምርረው ያለቅሳሉ። እኛ ክርስቲያኖች ነን፣ ሕያዋን ናቸው። ክርስቲያን በስጋው ቢሞት እንኳን በክርስቶስ ኢየሱስ የሚያምን ምን ተብሎ ነው የተጻፈልን? ሕያው ነው። ከሙታን መካከል በኢየሱስ ክርስቶስ ኃይል ይነሳል። ይሄ የቤተክርስቲያን ትምህርት ነው። አሁን ቅዱስ ጢሞቴዎስ ነግሮታል ለቅዱስ ጳውሎስ እንዲህ አይነት ሐዘን እንዳለ። ስለዚህ ቅዱስ ጳውሎስ ምን አደረገ? የቅዱስ ጳውሎስን ትምህርት በተሳሳተ መልኩ ስለተረዱ ትንሣኤ ሙታን የለም ብለው ያዘኑ ስለነበረ በአንደኛ ተሰሎንቄ ላይ ምን አደረገላቸው? ትንሣኤ ሙታን የለም የሚለውን ትምህርት በትክክል አድርገው ይሰሙ ዘንድ ትንሣኤ ሙታን እንዳለ በክርስቶስ ኢየሱስ የሚያምኑ ከሙታን መካከል እንደሚነሱ ሊገልጽ ስለፈለገ አንደኛ ተሰሎንቄ ላይ አሰፈረላቸው። አንደኛ ተሰሎንቄ ከተጻፉት ሌሎች ምክንያቶች መካከል አንዱ ይሄ ነው። ኦኬ፣ አንደኛ ተሰሎንቄ የተማራችሁ ተማሪዎች ታውቃላችሁ። ተመልከቱ። ያንን ሊያቀናላቸው ስለፈለገ ምን አላቸው? ይኸው በአንደኛ ተሰሎንቄ ላይ መጀመሪያቱ የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች ምዕራፍ 4 ቁጥር 13 ላይ እንዲህ አላቸው። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን ብሎ ትንሣኤ ሙታን እንዳለ ነገራቸው። ግልጽ ነው። ለምንድን ነው ዲያቆን ዛማኑኤል ይሄንን የምትናገረው? ኮንፊውዥን እንዳይፈጠር ነው። አሁን የምናጠናው ሁለተኛ ተሰሎንቄ ነው። ሁለተኛ ተሰሎንቄን ስናጠና ከዚህ ሐሳብ ጋር ግራ እንዳትጋቡ ከማለት ነው። ሁለተኛ ተሰሎንቄ ለምን ተጻፈ የሚለውን አሁን እናገራለሁ። ስሙ። አንደኛ ተሰሎንቄ ላይ ትንሣኤ ሙታን እንዳለ ነው የነገራቸው። አሁን ሐዋርያው ቅዱስ ጳውሎስ አንደኛ ተሰሎንቄ ላይ ትንሣኤ ሙታን እንዳለ ከነገራቸው በኋላ ደግሞ ሌላ አለመግባባት ተነሳ። አሁን ትንሣኤ ሙታን አለ ቢላቸው
ትንሣኤ ሙታን አለ ጌታችን መራችን ኢየሱስ ክርስቶስ በክብር በኃይል ይመጣል ከእርሱ ጋር እንሆናለን እያለ ካጽናናቸው በኋላ ምን አሉ ደግሞ ስሙ ይሄን ሲሰሙ ይሄን ትምህርትም ከሰሙ በኋላ ትንሣኤ ሙታን አሁን ይደረግልን ብለው ማሰብ ጀመሩ አሁን በዚህ ዘመን ሐዋርያው ቅዱስ ጳውሎስ መልእክቱን በሚያዘጋጅበት በሚመክራቸው ዘመን ትንሣኤ ሙታን እንደሚሆን ጌታችን መራችን ኢየሱስ ክርስቶስ እንደሚመጣ ማሰብ ጀመሩ እየሰማችሁ ነው አሁን ነው ብለው ማሰብ ጀመሩ ጌታችን መራችን ኢየሱስ ክርስቶስ የሚመጣው አሁን በእኛ ዘመን ነው ብለው ማሰብ ጀመሩ ታዲያ ይሄንን ደግሞ ማቅናት ነበረበት ለዚህ ነው ኢትዮጵያውያን ሊቃውንት አንደኛ ተሰሎንቄ ይቅርታ ኢትዮጵያውያን ሊቃውንት ሪኮርድ በደንብ አድርጋችሁ ስሙ በተለይ አዲስ ኪዳን ትርጓሜ መምህራን ኢትዮጵያውያን ሊቃውንት ሁለተኛ ተሰሎንቄ የተጻፈው አንደኛ ተሰሎንቄን ለማብራራት ነው ይላል እየገባችሁ ነው ሁለተኛ ተሰሎንቄ የተጻፈው አንደኛ ተሰሎንቄን ለማብራራት ነው አስረጅ ሰጣችኋለሁ ዝም ብሎ የባልቴት ወሬ አይደለም ማውራው ማስረጃ ሰጣችኋለሁ እሺ እንመልከት አንደኛው ማን ነው የጻፈው ሚሊዮን አይተናል ግን ሁለተኛ የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች ከተጻፈበት ሁለት ምክንያት አንደኛው ስሙ በደንብ አደራችሁን በእግዚአብሔር ስሙ አንደኛው ጌታችን መራችን ኢየሱስ ክርስቶስ አሁን ይመጣል ብለው የተሰሎንቄ ምዕመናን ያስቡ ስለነበረ ጊዜው አሁን ነው ብለው ያስቡ ስለነበረ በእነሱ ዘመን ቁጥር ውስጥ እንደሚመጣ ያስቡ ስለነበረ የጌታ መምጫ የጌታችን የመድኃኒታችን ኢየሱስ ክርስቶስ መምጫ አሁን እንዳልሆነ በእነሱ ዘመን እንዳልሆነ ለመግለጽ ይሄንን መልእክት ጽፏል ሐዋርያው ቅዱስ ጳውሎስ ስለዚህ ኢትዮጵያውያን ሊቃውንት ይላሉ ሐዋርያው ቅዱስ ጳውሎስ በአንደኛ ተሰሎንቄ ላይ የጌታ መምጫ መች እንደሆነ አልገለጸ ቀኑን ሰዓቱን በዚህ ጊዜ ነው በዚህ ቦታ ነው አላለ ኦኬ ግን ስለ ትንሣኤ ሙታን ሲነግራቸው አሁን የሚሆን መሰላቸው አሁን በእነሱ ዘመን የሚሆን መሰላቸው ስለዚህ ይላሉ ኢትዮጵያውያን የተሰሎንቄ ክርስቲያኖች ጌታ የሚመጣበት ቀን ባይታወቅም ቀኑ አይታወቅም ኦኬ ጌታ የሚመጣበት ቀን ባይታወቅም ግን እነሱ በእነሱ ዘመን ስሌት ውስጥ እንደሆነ ስለተመለከቱ ሐዋርያው ቅዱስ ጳውሎስ ይሄንን ለማቃናት ሁለተኛ ተሰሎንቄን ጽፏል ከዚሁ ጋር ተያይዞ አንዳንድ ሐሰተኛ መምህራን ምን ያደርጋሉ ወደ ተሰሎንቄ ገብተው የጌታ መምጫው አሁን ነው ጳውሎስ እንዳስተማረ ጢሞቴዎስ እንደተናገረ ስልዋኖስ እንደተናገረ ሐዋርያት እንደተናገሩ ይያሉ የስተት ትምህርት ያስተምራሉ እንዴ የስተት ትምህርት ጳውሎስ እንዲህ ብሏል ጌታ አሁን ነው የሚመጣው በዚህ ዘመን ነው የሚመጣው በዚህ ቀን ነው የሚመጣው በዚህ ሳምንት ነው የሚመጣው ይያሉ ምዕመናንን ረበሹ በተሰሎንቄ ያለው ነው አስቡት ዛሬ እንደሚያደርጉት ማለት ነው ከሌልካኛለች ከሌልኮኛል ይያሉ እንደሚመጡ አይነት ሐሰተኞች ማለት ነው ስለዚህ የተሰሎንቄ ቤተክርስቲያን ውስጥ እንዲህ አይነት የስተት ትምህርትም የተሰማ ስለነበረ ይሄን ለማቃናት ሐዋርያው ቅዱስ ጳውሎስ ጻፈ ይሄን ለማቃናት አንደኛ ምክንያት ይሄ ነው ተመልከቱ አሁን ማስረጃ ልስጣችሁ አንደኛው ምክንያቱን ከጻፋችሁ በኋላ መጽሐፍ ቅዱሳዊ ማስረጃ ልስጣችሁ ሁለተኛይቱ የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች ምዕራፍ 2 ቁጥር 1 2 3 ጻፉ 1 2 3 አነባዋለሁ ስሙ ነገር ግን ወንድሞች ሆይ ጳውሎስ ሐዋርያው ቅዱስ ጳውሎስ ነው የሚናገረው ነገር ግን ወንድሞች ሆይ ብሎ ይጀምራል እሺ መምህር ክርስቶፎሮስ መተዋል አንድ ሰው በፈቃድ እሳቸውን ላስገባ ኖ ሱላማጢስ አንቺ ቪዲዮ ከፍተሻል እሺ
እንዴ ምን ሆናችኋል? ለምንድን ነው እንዲህ አንድ ሰው እኮ ነው መውረድ ያለበት። 3 ሰው እንዴት ይወርዳል? እረፉ እንጂ ይረብሻል እኮ። ለምን እንደዚህ ታደርጋላችሁ? ነው ሱላማጢስ እንደዚህ አታርጉ። አንድ ሰው ነው እኮ መውረድ ያለበት። ምን 3 ሰው እሳቸውንም ታሳቅቃላችሁ? እሺ ልቀጥል። እሺ መምራችን ይገባሉ። ኔትወርኩ ይዟቸው ነው። እኛ እንቀጥል እሳቸው እስኪገቡ። እሺ ያዙ። አንድ ቁጥር አንደኛ ለምንድነው ሁለተኛይቱ የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች የተጻፈው? ምክንያት አንድ አሁን ማስረጃ የምሰጥበት ጊዜ ነው። በደንብ አድርጋችሁ ስሙ። ኦኬ ወደፊት ከቤተሰብ ጋር ከወንድሞች ጋር ከማያምኑ ሰዎች ጋር በመተነጋገሩ ጊዜ ማስረጃ መስጠት ያስፈልጋልና ማስረጃ ታሳያላችሁ። እሺ ምን ብያችኋለሁ? የጌታችን የመድኃኒታችን ኢየሱስ ክርስቶስ መምጣት ኦኬ በጻድቃን ላይ ሊፈርድ በኃጥአን ላይ ሊፈርድባቸው ያ የሚመጣው ቀን አሁን ነው ብለው ይጨነቁን አሁን ነው ብለው ግራ ተጋብተው ነበር የተሰሎንቄ ምዕመናን። ስለዚህ አንዳንድ ደግሞ ሐሰተኛ መምህራንን በእነሱ መሃል ተገኝተው አሁን እንደሆነ አድርገው የስተት ትምህርት ይናገራሉ። ስለዚህ ይሄንን ለማቅነት ሐዋርያው ቅዱስ ጳውሎስ ሁለተኛ ተሰሎንቄም ጽፏል። እስቲ ማስረጃ እንመልከት። ሁለተኛይቱ የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች ምዕራፍ 2 ቁጥር 1 2 3 ስሙ። ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለመሰብሰባችን በመንፈስ ወይም በቃል ወይም ከእኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ አትደንግጡም እንለምናችኋለን። እየሰማችሁ ነው? ማንም በማናቸው መንገድ አያስታችሁ። ክህደቱ አስቀድሞ ሳይመጣ የአመጽ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና ይላል። ስለዚህ አትደንግጡ። አንዳንዶች ሐዋርያው ላከ ይላሉ። ጳውሎስ እንዲህ አለ፣ ጢሞቴዎስ እንዲህ አለ፣ እስልዋኖስ እንዲህ አለ እያሉ በቤተ ክርስቲያን ገብተው ጳውሎስ ያላለውን ዛሬ እንደሚደረገው ማለት ነው። እስልዋኖስ ያላለውን እስልዋኖስ ማለት ሲላስ ማለት ነው። ሲላስ እስልዋኖስ ያላለውን ጢሞቴዎስ ያላስተማረውን አስተምረዋል ብለዋል። አሁን ነው የሚመጣው፣ በዚህ ወር፣ በዚህ ቀን፣ በዚህ ሳምንት እያሉ ቤተክርስቲያንን ብጥብጥ አደረጉ። አስቡት የተሰሎንቄ ምዕመናን ጌታ አሁን ሊመጣ ነገ ሊመጣ ነው ሲባሉ ምን እንደሚያደርጉ አስቡት። እዚህ ሀገር 2012 ላይ በአሜሪካን 2012 ላይ የዓለም መጨረሻ ነው ብለው ሰው ሁሉ አልኳችሁ ግሮሰሪውን ባዶ ነው ያደረገው። ሾፒንግ ሴንተር ባዶ። እኔ እኮ ማይገባኝ ነገር የዓለም ፍጻሜ ቢሆን የሚገዛውን ምግብና መጠጥ ይዞ ሊሄድ ነው እንዴ? ይዞ የምሬ ነው። 2012 ላይ በአሜሪካን ምድር በቃ ዓለም ታበቃለች የመጨረሻ ነው ብለው ሰው አልኳችሁ ሲጋፉ እዚህ ኢትዮጵያ መርካቶ እንደሚባለው እዚህ ግሮሰሪ ዋልማርት ጃይንት ምናምን የሚባላል አልኳችሁ በቃ እየሞሉ ሶፍት ይገዛሉ፣ ውሃ ይገዛሉ፣ ምግብ ይገዛሉ። እንዴ መንግስተ ሰማያት ምግብ የለም እንዴ? ምስጋና የሚባል ምግብ አለ እኮ እንዴት እንደሚጣፍጥ ከክትፎ ከቁርጥ። በጾም ምድር ደግሞ እንደዛ አልኩ ደግሞ ይቅርታ አድርጉልኝ። ከሽሮ ከምስር ልበለው በጾም እንደውጠው በጾም የሚበልጥ ምስጋና የሚባል የመላእክት ምግብ አለ። ሰው አልኳችሁ የዛን ቀን እውነት ሂዱና እዩት። በቃ ማርኬት ፕሌሱን ባዶ ነው ያደረገው። ታዲያ 2012 መጣ፣ ዓለም ይኸው እስከ 2025 ደርሰናል። ይኸው 2025 ምንም የለም። የዛሬ 13 ዓመት እኔም የሚመስለኝ አሁን ዝም ብዬ ሳስበው የተሰሎንቄ ምዕመናንም እንዴት ተጨናነቁ ነው የሚመስለኝ። አንዳንድ ሐሰተኞች ገብተው ጌታ ሊመጣ ነው ቢሏቸው ምን እንደሚያደርጉ። ለዚህ እኮ ነው ሐዋርያው ቅዱስ ጳውሎስ አትደንግጡ፣ የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ አትደንግጡም እንለምናችኋለን ይላል። እንለምናችኋለን። እዚህ አሜሪካን ሀገር ደንግጠው አልኳችሁ።
ገንዘባቸውን ሁሉ ጭርስ ገንዘባቸውን ሁሉ የጨረሱ ብዙ ሰዎች አሉ። ምን እያደረጉ? ምግብ እየገዙ የሚጠጣ ነገር እየገዙ። እኔ ግን የሚገርመኝ እስቲ አሁን ጌታ ቢመጣ የጌታ ቀን ቢደርስ የጌታ ቀን ይደርሳል ሲባሉ ሾፕ የምታደርጉ ሰዎች ምግብ የምትገዙ ሰዎች እንዴት ነው ሃይላንድ ውሃ ምናምን የምትገዙ? ይዛችሁ ልትሄዱ ነው? የምር ሄዱ እኮ ነው። ይዛችሁ ልትሄዱ ነው ወይ? እንደ መልአክ ነው እኮ ትሆናላችሁ የተባለው። የምር እንደ መልአክ ነው ትሆናላችሁ የተባለው እኮ። በቃ ምግብ መጠጥ የለም። ምግባችን መጠጣችን ምንድነው? ምስጋና። ስም አላነሳም። አንዱ እዚህ ሚዲያ ላይ ምን አለ ስለ ጌታ ምጽአት ሲያወራ ቪዲዮ ላይ ነው ያዩትና ምን አለ? እኔ ከገነት ሲኦል ይሻለኛል አለ። ከገነት ሲኦል ይሻለኛል አለ። ሎቱ ስባት እኔ እኮ በጣም ብዙ ፍየሎች እኮ ነው የምናየው። ከገነት ሲኦል ይሻለኛል አለ። እንግዲህ እሱ ሊቅ ሆኖ በቃ ተራቆ ሞቷል በሱ ቤት እና አንዱ ይጠይቀዋል እንዴ ለምን ምናምን ይለዋል። ምን ቢል ጥሩ? ኧረ እኔ ጭፈራ የለ ዳንስ የለ በቃ ገነት መግባት ቦሪንግ ነው አለ። ደባሪ ነው እንደማለት ነው። ይቅርታ ኦኬ ለቃሉ ግን የተባለውን ማለት ስላለብን ነው። ደባሪ ነው። ለምንድን ነው እንዲያልከው ይለዋል። እንዴ ሁል ጊዜ ምስጋና ብቻ አለ። ኦኬ ብዙ ሰዎች ይጠይቃሉ አሁን ገነት ምንድነው የሚደረገው ብሎ ጠይቋቸው አያውቁ? ምንድነው የሚደረገው? ምንድነው ያለው በገነት? ዝም ብለን ማመስገን ብቻ ነው? አንበላም፣ አንጠጣም፣ አናገባም። ይሄ ምድራዊ ነገር የሚመኙ ሰዎች አሉ። ምድራዊ ነገር። ክርስቲያኖች አንድ ነገር ልንገራችሁ፣ በዚህ ስጋ አይደለም የምንገለጠው ጌታ ሲመጣ። እየሰማችሁኝ ነው? በዚህ ስጋ አይደለም፣ በከበረ ስጋ ነው የምንገለጠው። የከበረው ስጋ እናንተ በበረሃ ስትመላለሱ ውሃ እንደሚጠማችሁ የከበረው ስጋ የሚጠማው አንድና አንድ ነገር ብቻ ነው። ነፍሳችሁ የምትጠማው በዛን ጊዜ የጌታ ቀን ሲመጣ እንኳን ሊደብራችሁ አይደለም ይጠማ አለ አይደለ? እየጠጣችሁ የሚጠማችሁ አለ አይደለ? እንደዛ የሚጠማችሁ እግዚአብሔርን ማመስገን ብቻና ብቻ ነው። አለቀ። ማግባት መጋባት አትፈልጉም። መብላት መጠጣት አትፈልጉም። ምድራዊ የሆኑ ነገሮችን ትጸየፋላችሁ። በከበረ ስጋ ነው የምትገለጡት። ይሰማል? በከበረ ስጋ ነው የምትገለጡት። አሁን እንደዚህ አይነት ስሜት የሚሰማን ደካማ ስጋ ስለለበስን ነው። ይሄ ስጋ ደካማ ስለሆነ ነው እንደዛ የምናስበው። እንዲያው አስባችሁ አታውቁም? እንዲያው ጌታ ሲመጣ ምንድነው መሆነው ብላችሁ አታውቁም? ምን አይነት ህይወት ነው ከዛ በኋላ ምን ኖረው ብላችሁ አታውቁም? በከበረ ስጋ ነው የምትገለጠው። ምድራዊ ነገርን አትፈልግም። ማግባት አለማግባት እሱን አይደለም አንተ የምትፈልገው። አንድ ነገር ብቻ ነው የምትፈልገው። ስሙኝ በደንብ አንድ ነገር ብቻ። እሱስ ምን ይባላል? ምስጋና። ቅዱስ ሚካኤል ምግቡ እግዚአብሔርን ማመስገን ነው። ቅዱስ ሚካኤል ለኢየሱስ ክርስቶስ መንበርከክ ነው ምግቡና መጠጡ። ከዛ ውጪ ምንም የሚፈልገው ነገር የለም። እኛም እንደ መልአኩ ነው የምንሆነው፣ እንደ ቅዱሳን መላእክት ነው የምንሆነው። ዘውትር ቅዱስ 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 እያለን እናመሰግናለን። ዮሐንስ ራእይ ላይ እንገናኝ። ብቻ ሐዋርያው ቅዱስ ጳውሎስ የጌታ ቀን ደርሷል ብላችሁ አእምሯችሁ ቶሎ እንዳትናወጡ አትደንግጡም እንለምናችኋለን አለ። አንዳንድ ሐሰተኞች ገብተው ተሰሎንቄ አረ ጌታ ሊመጣ ነው፣ ጳውሎስ እንዲህ ብሏል፣ ስልዋኖስ እንዲህ ብሏል፣ ጢሞቴዎስ እንዲህ ብሏል፣ ነገ ነው የሚመጣው። በቃ ቤተክርስቲያን ተናወጠች። ታዲያ ሐዋርያው ቅዱስ ጳውሎስ ማረጋጋት ነበረበት። እሺ አንዴ መምህር ክርስቶፎሮስ ሪኩዌስት እየላኩ ነው። አንዴ ወለተ አማኑኤል አንዴ ታች ላድርግሽና እህቴ እወድሻለሁ። ለመምህራኖች እነሱን ይበልጥ ፍቅር ልንሰጥ ይገባል እንዲል ቃሉ በብዙ የሚደክሙ ስለሆኑ እነሱን እሺ ማስረጃ ሰጥቻችኋለሁ።
የቤተክርስቲያናችን አንድምታ ትርጓሜን ደግሞ እንመልከት። ኦኬ የተሰሎንቄ ምክንያተ ጽሕፈት ምንድነው የሚለው? መጽሐፍ ቅዱስ ላይ ማስረጃ ሰጥቻችኋለሁ። ሁለተኛው የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች ምዕራፍ 2 ቁጥር 1 2 3ን ገብታችሁ አንብቡ። አሁን አንብበናል፣ መደጋገም አልፈልግም። ግልጽ ነው ብያለሁ፣ ግልጽ ነው። ኢትዮጵያና በአንድምታ ትርጓሜ ላይ ይሄንኑ ሐሳብ ይደግሙታል። ጳውሎስ ለተሰሎንቄ ሁለተኛ የጻፈበት ምክንያት የተሰሎንቄ ሰዎች ሐዋርያው ጳውሎስ በመጀመሪያው ክታብ ማለትም አንደኛ ተሰሎንቄ ሕያዋን ሆነን የምንኖር እኛ ጌታችን በመጣ ጊዜ በልልና እንቀበለው ዘንድ በደመና ነጥቀው ይወስዱናል ሲል ቢሰሙት ምጽአት በሱ ጊዜ ይደረጋ መስሏቸው ነበርና ስለዚህ ነው ይላል። ኦኬ ምን ማለት ነው? በእርሱ ጊዜ እሱ ባለበት ዘመን እነሱ ባሉበት ዘመን በዛች ዘመን እንሄዳለን ሲል እንነጠቃለን ሲል አሃ በሉ እንዘጋጅ። ደግሞ አንዳንድ ሐሰተኞች ተነሱና በሉ ተዘጋጁ ጌታ ሊመጣ ነው ብለው ያስጨንቋቸው ስለነበረ የተሰሎንቄ ሰዎች ሐዋርያው ጳውሎስ በመጀመሪያ ክታብ ሕያዋን ሆነን የምንኖር እኛ ጌታችን በመጣ ጊዜ በልዕልና በክብር ማለት በከፍታ ማለት ነው በከፍታ እንቀበለው ዘንድ በደመና ነጥቀው ይወስዱናል ሲል ቢሰሙት ምጽአት በሱ ጊዜ ይደረግ መስሏቸው ነበርና ስለዚህ ነው ይላሉ። ለዚህ ጉዳይ ነው መልእክቱን የጻፈው። በእነርሱ ጊዜ እንዳልሆነ በእርሱም ጊዜ እንዳልሆነ ጌታ ይኸው ሐዋርያው ቅዱስ ጳውሎስ ሐምሌ 5 ነው አይደለ ሰማዕትነት የተቀበለው ቤተክርስቲያናችን ጳውሎስ ወጴጥሮስ ነው አይደለም? ሐዋርያት ሥራ ተማሪዎች አቤት በሉኝ እንጂ ሐምሌ 5 ሰማዕትነት መታሰቢያው አይደለም? አዎ ሰማዕትነት ተቀብሏል። በስጋ አብሮን ነው እንዴ ያለው? በስጋ አብሮን አይደለም ያለው። ታዲያ በሐዋርያው ቅዱስ ጳውሎስ ዘመን ሆነ እንደ የጌታ መምጣት አልሆነም። ስለዚህ ሐሰተኞች ያፍራሉ ማለት ነው። በተሰሎንቄ ገብተው የሚቀባጥሩ ሐሰተኞች ያፍራሉ ማለት ነው። ስለዚህ ምክንያተ ጽሕፈቱ አንደኛው ይሄ ነው። እሺ ሁለተኛው ምንድነው? ምክንያተ ጽሕፈት ሁለት ምክንያቶች ነው ያሉት። እሺ ቅድምም ብያቸዋለሁ ሐሰተኞች ገብተው ያስተቷቸው ነበር አላልኩም? ይሄው አንዴ አባቶቻችን የሚላሉ ስለነዚህ ሐሰተኞች በመንፈስ ቅዱስ ተገልጠን ብለው ከሐዋርያት ቃል ሰማን ብለው ከኛ መጽሐፍ እንዳገኙት አድርገው ምጽአት ፈጥኖ ይደረጋል ቢሏችሁ ምጽአት ገና እንደሆነ ከማወቅ ወጥታችሁ እንዳትታወኩ በምን የሚያስቷችሁ አይኑር እያለ ጻፈላቸው። እንዴ ደስታ በደንብ ሐተታውንም ያዙልኝ። ግልጽ ነው። ስለዚህ እነዚህ ሐሰተኞች ገብተው የተሰሎንቄ ምዕመናንን እየረበሹ በጳውሎስ ስም ሲሉ ማለት ነው አስመስሎ ጳውሎስ አለ፣ ጢሞቴዎስ አለ፣ እስልዋኖስ አለ እያሉ ሲቀባጥሩ ጳውሎስ ሐሰተኞችን አፍ ለማስያዝ ቤተክርስቲያን ተናውጣ ስለነበረ ተጨንቀው ስለነበረ ለማረጋጋት መልእክቱን ጻፈ። ግልጽ ነው። ገስት ላይ ያላችሁ ከላይም ከታችም ያላችሁ ግልጽ ነው በሉኝ። ነግሬያችኋለሁ። እንግዲህ ተሰሎንቄን ሁለተኛ ተሰሎንቄን ስናጠና በደንብ ስለሆነ ሐሳባችሁን ግለጹልኝ። አዎ እያላችሁ ግልጽ ነው አይደለ? አዎ። እሺ መቅድዬ፣ እሺ ሮማን ኃይሌ፣ ሩት፣ እሺ ሁለተኛው ምክንያት ለምን ተጻፈ? ሁለተኛው ምክንያት ለምን ተጻፈ? እንዲያው ሁለተኛው ምክንያት የተጻፈው ስራ ፈቶች በተሰሎንቄ ስራ ፈት የሆኑ ክርስቲያኖች በተሰሎንቄ ስለበዙ ጳውሎስ ሊመክር ሊገስጽ ምን ማለት ነው? ሐዋርያው ቅዱስ ጳውሎስ ስሙ ታታሪ አገልጋይ ነው። እጁን ተጠቅሞ ድንኳን እየሰፋ ራሱን ያገለግላል፣ ሌሎችን ያገለግላል፣ ሌሎች ይረዳል። መስራት እየቻሉ
በደንብ አድርጋችሁ ስሙኝ። መስራት እየቻሉ መስራት የማይፈልጉ ሰዎች አሉ። በየሰው ቤት እየቀላወጡ እየዞሩ መብላት። ይሄ ስህተት ነው። ይሄ ክርስቲያናዊ ስነ ምግባር አይደለም። ስራ መናቅ አያስፈልግም። አንዳንዱ ሰው እንዴ እኔ 4 ዓመት 5 ዓመት ተምሬ እንዴት ነው እቃጣቢ መሆነው ይላል። ቀን እስኪያልፍ ድረስ ሰርተ በእጅ ተጠቅመ ትኖር ዘንድ መጽሐፍ ያዛል። የሚገርማችሁ ነገር ሁለተኛይቱ የሐዋርያው የጳውሎስ መልእክት ወደ ተሰሎንቄ ሰዎች የተጻፈበት ሁለተኛ ምክንያት ለሰነፍ ሰዎች ነው። ስራ ጠል ለሆኑ ሰዎች፣ ስራ መስራት ለማይፈልጉ ሰዎች፣ ስራ መስራት ለማይፈልጉ ሰዎች ተመልከቱ። አስረጅ ልስጣችሁ። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 11 ያለ ስርዓት የሚቀላውጡትን ሐዋርያው ጳውሎስ እንዴት እንደሚገስጽ ስሙ ለምትጽፉ ሰዎች። ሁለተኛ ተሰሎንቄ ምዕራፍ 3 የመጨረሻው ምዕራፍ ነው። 3 ምዕራፍ ነው ያለው ሁለተኛ ተሰሎንቄ ቁጥር 11 ይኸው ምን እንደሚል ስራ ከቶ ሳይሰሩ በሰው ነገር እየገቡ ያለ ስርዓት ከናንተ ዘንድ ስለሚሄዱ ስለ አንዳንዶች ሰምተናልና አለ። ስለ አንዳንዶች ምን ብለናል? ሰምተናል። ምን የሚያደርጉ ከናንተ ዘንድ ከተሰሎንቄ ከናንተ ዘንድ አንዳንዶች ስራ የማይሰሩ እጃቸውን ተጠቅመው ጉልበታቸውን ተጠቅመው ዘመዶቻቸውን የማይረዱ ራሳቸውን የማይረዱ የጌታን ቤተክርስቲያን የማይረዱ አንዳንድ ሰዎች እንዳሉ ሰምተናል አለ ጳውሎስ። ሰምተናል። ስለዚህ ምን ማድረግ አለብን? መልእክት መጻፍ ነበረበት። እነሱ መገሰጽ ነበረበት። በፍቅር መገሰጽ ነበረበት። ስለዚህ ምን እንደሚላቸው ስሙ። ስራ ከቶ ሳይሰሩ በሰው ነገር እየገቡ ያለ ስርዓት ከናንተ ዘንድ ስለሚሄዱ ስለ አንዳንዶች ሰምተናል። እንደዚህ ያሉትን በጸጥታ እየሰሩ የገዛ እንጀራቸውን ይበሉ ዘንድ በጌታችን በኢየሱስ ክርስቶስ እናዛቸዋለን፣ እንመክራቸዋለን። እናንተ ግን ወንድሞች ሆይ መልካምን ስራ ለመስራት አትታክቱ ይላል። አሁን ጎበዝ ሰራተኞች እኮ አሉ። የክርስቶስ እስረኛ ተማሪዎች ጎበዝ ሰራተኞች ናቸው አውቃለሁ። በአረብ ሀገር ወገባቸውን ጠበቅ አድርገው ማዳም እየገላመጠቻቸው ራሱ ሰርተው ዘመዶቻቸውን፣ ወገኖቻቸውን፣ ራሳቸውን የሚረዱ ጎበዝ እህቶች አሉ። የማንን ቃል እየጠበቁ ነው እነሱ? የሐዋርያው ቅዱስ ጳውሎስን ቃል፣ የጌታን ቃል እየጠበቁ ነው ያሉት። ሊመሰገኑ ይገባል ወይ? አዎ በደንብ ይመሰገናሉ። ጳውሎስን መውደድ በግብር ነው ጎበዝ። ዝም ብሎ ሐዋርያው ቅዱስ ጳውሎስ ወደሃለሁ ማለት አይደለም፣ በግብር። እኛ ጳውሎስን የምንወድ ከሆነ መልእክቱን በመስማት መልእክቱን በመተግበር በመላበስ ነው ልንገልጽ የሚገባው። ግን በተሰሎንቄ ያሉ አንዳንድ ሰዎች ግን ይሄን አያደርጉም። ጳውሎስን እንወዳለን ይሉታል፣ ግን መልእክቱን አይሰሙም። ስራ ፈቶች ናቸው። ክርስቲያን ስራ ፈት መሆን የለበትም። ስራ ሰርቶ እጆቹን ተጠቅሞ ማገልገል ነው ያለበት። ማገልገል ነው ያለበት። በሰው ላይ ሸክም መሆን የለብንም። ሐዋርያው ቅዱስ ጳውሎስ እኔና እናንተ ስራ ምን ልንቀው? ሐዋርያው ቅዱስ ጳውሎስ እኮ ድንኳን ሰፊ ነበር ጎበዝ። ይሄ ታላቅ ሐዋርያ እንዴ ከማን ስር ነው የተማረው? ከገማሊያ ስር እኮ ነው የተማረው ጳውሎስ። ገማሊያ ቀላል መምህር እንዳይመስላችሁ። በሉት እስቲ በዚህ ሀገር ዩኒቨርሲቲ ሃርቫርድ በሉት፣ የል በሉት፣ ኤምአይቲ በሉት፣ ትልልቅ ዩኒቨርሲቲዎች፣ አዲስ አበባ ዩኒቨርሲቲ በሉት በአገራችንም ከትልቅ ዩኒቨርሲቲ እኮ ነው የተመረቀው ሐዋርያው ጳውሎስ። ሲኮፈስ ታዩታላችሁ። ኧረ እኔማ ህግ ጸሐፊ ነው መሆነው፣ ጸሐፍት ነው መሆን ያለብኝ፣ እኔማ ትልቅ ደረጃ ሲልት ምንድነው የሚያደርገው? የኔ ጌታ ድንኳን ይሰፋል። ቀን ያገለግላል፣ ማታ ድንኳን ይሰፋል። አስባችሁታል? ድንኳን ሲሰፋ ስንት ጊዜ እጁ እንደሚወጋ፣ ስንቱ ጊዜ ደሙ እንደሚፈስ። ድንኳን እየሰፋ በሚያገኘው ደግሞ የሚያገኛት ጥቂት ገንዘብ ራሱን ይረዳል፣ የተቸገሩ ሰዎችን ይረዳል። ይሄው ተመልከቱ። ሐዋርያት ሥራ ምዕራፍ 20 ሐዋርያት ሥራ ምዕራፍ 20 እንደው ይሄ ሐዋርያ እንደው ባይወደድ ነው የሚገርመን። ልንወደው፣ ልናፈቅረው፣ ልንገዛለት ለቃሉ ኢየሱስ ክርስቶስን ልንመስል። ጳውሎስን የሚወድ ክርስቶስን ነው የሚመስል። በቃ
ተመልከቱ ምን እንደሚያደርግ ከቁጥር 32 ጀምሬ ላንብብላችሁ። አሁንም ለእግዚአብሔር ያንጻችሁ ዘንድ በቅዱሳን ሁሉ መካከል ርስትን ይሰጣችሁ ዘንድ ለሚችል ለጸጋው ቃል አደራ ሰጥቻችኋለሁ። ከማንም ብር ወይም ወርቅ ወይም ልብስ አልተመኘሁም ይላል። ኤፌሶናውያንን ነው የሚናገረው። ከማንም አለ የሚሰብከውን የሚኖር አገልጋይ ነው ሐዋርያው ጳውሎስ። ከማንም ብር ወይም ወርቅ ወይም ልብስ አልተመኘሁም። የተገባው ነው እኮ ያገለገለ ይበላ ዘንድ መጽሐፍ ያዛል፣ ወንጌል ታዛለች። ግን ምን አደረገ እሱ? አልተቀበልኩም፣ በማናችሁም ላይ ከብጄ ልታይ አልወደድኩም ይላል። እነዚህ እጆቼ አያችሁ፣ እኔ ይሄን ቃል ሲናገር ለኤፌሶን ሽማግሌዎች እጆቹን እያሳየ ይመስለኛል ሐዋርያው ጳውሎስ። እነዚህ እጆቼ በሚያስፈልገኝ ነገር ለእኔና ከእኔ ጋር ላሉት እንዳገለገሉ እናንተ ታውቃላችሁ አለ። ታዲያ አሁን ነው እንጂ ማልቀስ። እንግዲህ እየደከማችሁ ድውዮችን ልትረዱና እርሱ ራሱ ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ የጌታን የኢየሱስ ቃል ልታስቡ ይገባችሁ ዘንድ በሁሉ አሳየኋችኋል። እሱ ሰርቶ ድንኳን ሰፍቶ የተቸገሩ ሰዎችን ይረዳል። እርዱ ሲል ረድቶ፣ ስሩ ሲል ሰርቶ የሚያሳይ ታላቅ ሐዋርያ ነው ጳውሎስ፣ ቅዱስ ጳውሎስ። ስለዚህ ሰነፍ ሰዎችን ይገስጻል። በሁለተኛ ተሰሎንቄ መልእክቱ ላይ እንመልከት። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 6ንም እንይ። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 6 ተመልከቱ። ከቁጥር 6 ጀምሬ ላምብላችሁ። ወንድሞች ሆይ ከኛ እንደተቀበለው ወግ ሳይሆን ያለ ሥርዓት ከሚሄዱ ወንድም ሁሉ ትለዩ ዘንድ በጌታችን በኢየሱስ ክርስቶስም እናዛቸዋለን። ተለዩ፣ ከግብራችሁ ተለዩ። እኛን ልትመስሉ እንዴት እንደሚገባችሁ ራሳችሁ ታውቃላችሁ። በእናንተ ዘንድ ያለ ሥርዓት አልሄድንም። ከእናንተ ዘንድ ተመልከቱ፣ አረስ ይውልኝ፣ ከእናንተ ዘንድ በአንዱስ እንኳን እንዳንከብድበት ሌሊትና ቀን በድካምና በጥረት እየሰራን እንኖር ነበር እንጂ ከማንም እንጀራ እንዲያው አልበላንም። ሌሊትና ቀን ይላሉ ሊቃውንቱ። ሌሊት ድንኳን ይሰፋል፣ ቀን ያስተምራል ይላሉ አባቶቻችን በትርጓሜ። ከእናንተ ዘንድ በአንዱስ እንኳን እንዳንከብድበት ሌሊትና ቀን በድካም በጥረት እየሰራን እንኖር ነበር እንጂ ከማንም እንጀራ እንዲያው አልበላንም። ዛሬኛ ምንድነው የምናደርገው? ስራ መስራት ትተን ምዕመናን ሆኗል የሚያስተዳድሩ። ተውት፣ የውስጡን በውስጥ ይዘን እንጓዝ። ሐዋርያ ማለት ይሄ ነው። እሺ፣ ሐዋርያው ቅዱስ ጳውሎስ እንዲህ እንድትኖሩ ነው እኛ ያሳየናችሁ አለ። የተገባው እንኳን ሆኖ የተገባውን ነገር አይወስድም ሐዋርያው ቅዱስ ጳውሎስ። ለምን? ምዕመናንን በእነሱ ላይ ከብዶ መታየት አያስፈልግም። እነሱን ማስጨነቅ አይፈልግም። እርዱኝ ማለት አይፈልግም። እሱ እረፍት የለውም። ከእረፍቱ ቀንሶ ከሚተኛው ሰዓት ቀንሶ ሰርቶ ድንኳን ሰፍቶ በሚያገኘው ነገር ይተዳደራል። ይሄ ሐዋርያ ካልተወደደ ተመልከቱት። እስቲ ደግመን እንየው። አንደኛ ተሰሎንቄን ደግሞ እንየው። አንደኛ ተሰሎንቄ መጀመሪያቱ የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች ምዕራፍ 2 ቁጥር 9 አብረን እናንብበው። ስሙ። ወንድሞች ሆይ ድካማችንና ጥረታችን ትዝ ይላችኋልና ከእናንተ በአንዱስ እንኳን እንዳንከብድበት ሌሊትና ቀን እየሰራን የእግዚአብሔርን ወንጌል ለእናንተ ሰበክን። በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋን በሌለበት ኑሮ እንደሄድን እናንተ እግዚአብሔር ምስክሮች ናችሁ። አያችሁ አይደል? ስለዚህ እኛ እንደዛ ያደረግነው እናንተ እኛን እንድትመስሉ ነው። ተሰሎንቄ እኛ በእናንተ ገብተን
ሌሊትና ቀን እየደከምን በእናንተ ላይ ከብደን ሳንታይ ያገለገልናችሁ እኛን እንድትመስሉ ነው። እነሱም ሌሊትና ቀን የእግዚአብሔርን ቃል እያስተማሩ ማታ ድንኳን እየሰፉ ወይም ሌላ ስራ እየሰሩ አገልግሎታቸውን ይደግፉ ዘንድ ሌሎችን ይረዱ ዘንድ ሐዋርያው ጳውሎስ ያዛል፣ ይመክራል። ታዲያ ሐዋርያው ቅዱስ ጳውሎስ ሲወጣ አንዳንድ ሰዎች ምን ማድረግ ጀመሩ? ቤተክርስቲያን ውስጥ ስራ አይሰሩም። እየሄዱ ሰው በላቡ ሰርቶ ያመጣውን ገንዘብ መብላት ጀመሩ። ቅርጥፍ እህቴ እንዴት ነሽ? እንደው እንደምወድሽ እንደው እስቲ እኮ ትንሽ ገንዘብ ካለሽ ምናምን ብለው ያው በዘመኑ ቋንቋ አጠራር 200 300 ሺህ ከዛ ደግሞ ወደ ሌላ ሄዱና 10 ሺህ እስቲ ጊፍቷን ጣል አድርጊልኝ ማንም ቤት ተነስተ ስራ እያለ ነው ሐዋርያው ጳውሎስ። ይሰማል አይደል? እየዞሩ ገንዘብን ይበሉ ዘንድ ንብረትን ይወስዱ ዘንድ ሐዋርያው ቅዱስ ጳውሎስ አላዘዛቸውም። ስለዚህ ሰማ እንዲህ የሚያደርጉ በቤተክርስቲያን ውስጥ እንደገቡ ሰማ። ስለዚህ ሐዋርያው ቅዱስ ጳውሎስ ምን አለ? መገሰጽ ነበረበት። ዛሬ ቢሆን ማንም አይናገርም። ዛሬ ምንም ነገር የምንናገረው ነገር የለም። ሐዋርያው ቅዱስ ጳውሎስ ግን በስርዓት የማይሄዱትን ይገስጻል። ይሄው ከቁጥር ደግሜ ያነብላችኋለሁ። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 11 ጀምሮ ይሄው ስለዚህ እናንተ ደግሞ እንደምታደርጉ እርስ በርሳችሁ ይቅርታ ሁለተኛይቱ የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች ምዕራፍ 3 ቁጥር 11 እና 12 ስክሪንሻት አድርጉት ከፈለጋችሁ ምትጽፉም ካላችሁ። ስራ ከቶ ሳይሰሩ በሰው ነገር እየገቡ ያለ ስራት ከናንተ ዘንድ ስለሚሄዱ ስለ አንዳንዶች ሰምተናልና አለ። እንደዚህ ያሉትን በጸጥታ እየሰሩ የገዛ እንጀራቸውን ይበሉ ዘንድ በጌታችን በኢየሱስ ክርስቶስ እናዛቸዋለን እንመክራቸውማለን ይላል። ትእዛዝ ነው ይሄ። አልፈልግም፣ አላደርግም፣ እዘርፋለሁ፣ ያለ ስርዓት ሄዳለሁ ማለት ምንችለው ጉዳይ አይደለም። ይሄ ትእዛዝ ነው። የሐዋርያት ትእዛዝ ነው። የሐዋርያት ትእዛዝን መቃወም የጌታን ቃል መቃወም ነው። የኢየሱስ ክርስቶስን ቃል መቃወም ነው። ስለዚህ ክርስቲያኖች እያንዳንዳችን ወገባችንን ጠበቅ አድርገን እየሰራን እንድንኖር ነው የተጠራ ነው እንጂ የሰውን ገንዘብ እየበላን እንድንመላለስ አልተጠራንም። እየሰማችሁ ነው? አዎ። እኔ እዚህ ጋር ቆሜ በሉ እስቲ አገልግያለሁ 1000 2000 ብር ስጡኝ አልልም። በፍጹም አልልም፣ እንድልም አልፈልግም። እወጣለሁ። ሌሊት ቀን እየሰራው ነው እዚህ መጥቼ እናንተን ማገለግለው። እንቅልፍ እያንቀላፋን ማለት ነው። ይሄ ነው መሆን ያለበት። እናንተ ላይ ከብዶ መታየት ሐዋርያት አላዘዙ፣ የጌታ ትእዛዝ አይደለም። እንድታውቁት ስለምፈልግ ነው የምናገረው። በምን አይነት ዋጋ እዚህ መጥቼ እንደማገለግል እንድታውቁት ስለምፈልግ ነው። ለምን የጌታ ቃል ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስ ትእዛዝ ነው። አለ እኮ በጌታችን በኢየሱስ ክርስቶስ እናዛቸዋለን አለ። በል ተነሳና ስራህን ስራ መናቅ የለም። ጳውሎስ ከገማልያ ስር ቁጭ ብሎ ድንኳን ከሰፋ ማነህ አንተ ዶክተር ነኝ ብለህ ቤት አነስተኛ ስራ አልሰራም ስራ የለም የምትል? ድንጋይ እንኳን መሸከም ካለ መሸከም አለብን። በዚህ የእግዚአብሔርን ሕግ እንፈጽማለን፣ የእግዚአብሔርን ትእዛዝ እንፈጽማለን። እሱ ደግሞ ታማኝ አምላክ ነው። ይባርካል፣ በተሻለ ስራ ይባርካል። ሲባርክ አይተናል፣ ብዙዎችን ሲባርክ አይተናል። ዲዮኒ መምህር ጳውሎስን እውነት ቅዱስ ጳውሎስን ውደዱት። እሺ ለምን መሰላችሁ? ተሰሎንቄን ብቻ እኮ አይደለም ቆሮንቶስን ታስታውሳላችሁ? እስቲ እንመለስ አንዴ። እንዲያው ደርሷል በቅርቡ ቆሮንቶስን ታጠናላችሁ። ጉድ ነው የምትሉት። ቆይ አንደኛ ቆሮንቶስ ክፈቱልኝ ምዕራፍ 11 አንደኛ ቆሮንቶስ ምዕራፍ 11 ይሄው እኔ ክርስቶስን እንደምመስል እኔን ምሰሉ። በዚህ እኮ ነው የምንመስለው። በዚህ ታታሪ ሰራተኛን በመምሰል እንደ ጳውሎስ ልንመስለው ተጠርተናል። መምህራን ልንመስል የተጠራ ነው ጳውሎስን ነው። ስሙ ምዕመናን ሁላችንም። ግን አለመታደል ሆኖ ብዙ መስራት እየቻሉ
መስራት እየቻሉ ጤና ሳያግዳቸው ሌላ ጉዳይ ሳያግዳቸው መስራት እየቻሉ በስንፍና ጡረተኞች የሆኑ ብዙ ሰዎች አሉ። እነዚህን ጳውሎስ ይቃወማል። ጳውሎስ የጌታም ትእዛዝ ነው፣ የእግዚአብሔር ትእዛዝ ነው። ግልጽ ነው። ስለዚህ ሁለተኛው ተሰሎንቄ የተጻፈው ለዚህ ሁለት ምክንያት ነው። ይሄን ማወቅ በኋላ ላይ ቨርስ ባይ ቨርስ እናጠና በደንብ እናየዋለን እያንዳንዱን ክፍል። ኦኬ እያንዳንዱን ክፍል በደንብ የምናየው ይሆናል። እያንዳንዱን ክፍል በደንብ የምናየው ይሆናል። እሺ እንቀጥል። አንዴ ግብፃውያን መተርጉማን እንይሽ። ግብፃውያን መተርጉማን እሺ ቄስ ቴዎድሮስ ማራቲ በፓትሪስቲክ ኮሜንታሪያቸው ላይ the goal of sending the second epistle ይላል። ማለትም ሁለተኛው የቅዱስ ጳውሎስ ወደ ተሰሎንቄ መልእክት የተላከው ዓላማው ምንድነው የሚለውን ሐሳብ ነው። ኦኬ እነሱ ኢትዮጵያን ሊቃውንት እንደተናገሩት ግብፃውያንም ተመሳሳይ ሐሳብ ነው የሚያነሱት። as we already said the main goal of sending this epistle ዋናው ምክንያት ይሄ መልእክት የተላከበት ወደ ተሰሎንቄ ሁለተኛው ተሰሎንቄ የተላከበት the main goal of sending this epistle was to correct the wrong concept in which some believers have fallen concerning ultimate coming of the Lord ምን ማለት ነው? ቅድም እንዳየነው ዋናው ዓላማው ይሄ መልእክት የተላከው ኢትዮጵያን ሊቃውንት እንደነገሩን ቅዱስ ጳውሎስ ይሄን መልእክት የላከው ጌታችን መድኃኒታችን ኢየሱስ ክርስቶስ አሁን ይመጣል ብለው ቤተክርስቲያን ተጨንቃ ስለነበረች ከዛ ጭንቀታቸው ከዛ መናወጥ ሊያረጋጋቸው አሁን ነው የሚመጣው ጌታችን መድኃኒታችን ኢየሱስ ክርስቶስ በጻድቃን ላይ ሊፈርድላቸው በኃጥአን ላይ ሊፈርድባቸው አሁን ይመጣል ብለው ይጨነቁ ስለነበር ያንን ለማቅለል አሁን ያንን ትምህርት ለማቃናት ነው። ኦኬ assuming that he is coming is at the hand ኦኬ አሁን እንደሚመጣ መምጫው እንደቀረበ አሁን እነሱ ባሉበት ጳውሎስ ባለበት ዘመን እንደሆነ ለሚያስቡ ሰዎች ኦኬ so ይሄንን ለማስተካከል ሁለተኛ እንዳለው they hastened to get slothful in their daily life and to walk without order. That is why he wrote to confirm to them that the coming of the Lord has to be proceed by the appearance of the sun predation. That will cause a great apostate. Okay? So ተመሳሳይ ሐሳብ እንደነገርኳችሁ አሁን ይሆናል ብለው የሚያስቡትን የስተት ትምህርት አንዳንድ ሐሰተኞች ገብተው የሚያሳስቷቸውን ለማረም ለመግለጽ okay also ቀጥለው ምንድነው የሚለው it so seems that because a certain message wrongly referred to him carried to them some wrong concept concerning the ultimate coming of the Lord he hastened to send them this epistle signed by him to correct the misunderstanding okay ለምንድነው በሱ ስም የሱን ስም በማስመሰል አንዴ አስቱ ሚዩት ፕሊዝ ባካችሁ የሱን ስም በማስመሰል የተነገረ ትምህርት አለ ጳውሎስ ነው እንዲህ ያለው ጌታ አሁን ይመጣል ያለው ጳውሎስ ነው በሚል የስተት ትምህርት ስለተነገረ ያንን ለመገሰጽ ያንን ለማቅናት መልእክቱን ጻፈ this is the main goal of the second epistle ያለው ኢትዮጵያን ሊቃውንትም ግብፃውያን መተርጉማንም ይሄንን ሐሳብ ነው የሚናገሩት እንዲያውም ግብፃውያን መተርጉማን ይሄ መልእክት ራሱ ሐዋርያው ቅዱስ ጳውሎስ ከርሱ እንደሆነ ያውቁ ዘንድ ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 17 ላይ እንዲህ ይላል እንዳይሳሳቱ ማለት ነው አሁንም ሌሎች ሐሰተኞች ገብተው ሌላ ነገር እንዳይሏቸው ይሄ ሁለተኛው የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች የርሱ እንደሆነ ምዕራፍ 3 ቁጥር 17 ላይ እንዲህ ብሎ ያሰፍራል ይሄው በገዛ እጄ የተጻፈ የእኔ ጳውሎስ ሰላምታ ይህ ነው አለ በገዛ እጄ የጻፍኩት እኔ ነኝ ሌሎች መተው እንዳያስስታቸው የስተት ትምህርት እንዳይነግሯቸው በገዛ እጄ የተጻፈ የእኔ ጳውሎስ ሰላምታ ይህ ነው ይሄ ፊርማው ነው ሲግኒቸሩ መለያው ሌላ ስተት ትምህርት ስለገባዛ ቤተክርስቲያን ውስጥ ስለዚህ ይሄንን እንዲህ በማለት መልእክቱን ይጽፋል ይላሉ ግብፃውያን መተርጉማን ኦኬ እሺ መቼ ተጻፈ የሚለውን ሐሳብ ነው እንግዲህ መቼ ተጻፈ የሚለው ሁለተኛ ተሰሎንቄ እንግዲህ በኢትዮጵያ ሊቃውንት 50 እስከ 51 ዓመተ ምህረት ይላሉ ኦኬ ሌላ እይታም የሚያቀርቡ አሉ እንደ እይታ አድርገን እንይዘዋለን እንደነዚህ አይነት ነጥቦችን
ከ50 እስከ 51 ብለን እኛ እንያዘው። ከ50 እስከ 51 አንዳንዶች አሉ ግብፃውያን 72 ብለው ያስቀምጣሉ። በ72 ዓመተ ምህረት ብለው የሚያስቀምጡ አሉ። ከ50 እስከ 51 ደግሞ ይላሉ ኢትዮጵያውያን ሊቃውንት። ኦኬ እሺ። ስለዚህ ሁለተኛይቱ የጳውሎስ መልእክት ወደ ተሰሎንቄ ሰዎች ከአንደኛው የተሰሎንቄ መልእክት ጋር የሚቀጥል ነው። 3 ምዕራፎች ነው ያሉት። ጸሐፊው ሐዋርያው ቅዱስ ጳውሎስ ነው። መቼ ጻፈው? ከኢትዮጵያ ሊቃውንት ከ50 እስከ 51 ዓመተ ምህረት፣ ግብፃውያን ደግሞ በ72 ኤዲ 72 ዓመተ ምህረት የሚለውን ሐሳብ ያነሳሉ። ሌላም አይነት እይታ አለ፣ ግን እንደ ቤተክርስቲያን ልጅነታችን ኢትዮጵያውያን ሊቃውንትን እንመለከታለን። ከ50 እስከ 51 ዓመተ ምህረት ብለን እንይዘዋለን ማለት ነው። ለምን ተጻፈ? ለሁለት ምክንያት ነው የተጻፈው። ይሄ በጣም ቬሪ ኢምፖርታንት ነው። ሁለት ምክንያት ነው። አንደኛው የስህተት ትምህርት ጌታ አሁን ይመጣል ብለው ስለተጨነቁ ያንን ሊያቀና፣ ሁለተኛው ደግሞ በስንፍና ለሚመላለሱ ሰዎች፣ ሰርተው መብላት ለማይፈልጉ ሰዎች የስህተታቸውን ለማቃናት ሐዋርያው ቅዱስ ጳውሎስ ይሄንን ሁለተኛይቱን የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች ጽፏል። ከየት ሆኖ ጻፈው የሚለውን ሐሳብ በአንደኛ ተሰሎንቄ ላይ በስፋት ስላየን ያንን ክፍል ማየት አያስፈልግም። በስፋት አንደኛ ተሰሎንቄ የተጻፈበት ከየት ነው የሚለውን የተለያየ አይነት እይታ እንዳለ አይተናል። አንዳንዶች ከቆሮንቶስ ይላሉ። ኦኬ፣ በአብዛኛው ሊቃውንት ዘንድ ቆሮንቶስ የሚሉ አሉ። አንዳንዶች ደግሞ አቴንስ ወይም አቴና እንደሆነ የሚናገሩ አሉ። አንዳንዶች ሎዶቅያም ሁሉ የሚሉ አሉ። ብቻ እንደ እይታ ይሄንን አንደኛ ተሰሎንቄን ባጠናንበት ላይ በስፋት አይተነዋል። ስለዚህ እነዚህን ነጥቦች ትይዙልኛላችሁ። በደንብ አድርጋችሁ አጥኑ፣ አንብቡ። ዛሬ የተማርነውን የሚቀጥለው ሳምንት ማክሰኞ ከቁጥር 1 ጀምረን እያንዳንዱን እያየን እንሄዳለን ማለት ነው። እግዚአብሔር አምላክ ይረዳናል። በ2 ሳምንት ውስጥ እንጨርሳለን። 2-3 ሳምንት ውስጥ እንጨርሳለን። ከዛ ተማሪዎች ትመረቃላችሁ ማለት ነው። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ሕይወታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ መልጃዋ ከኔና ከናንተ ጋር ይሁን። እንኳን ለታላቁ መልአክ ለቅዱስ ሚካኤል ዓመታዊ